ረመዳንን ምናልባት በሐያታችን 10 ወይም 5 ከዛም በላይ ደግሞ ረመዳን የኖረ ይኖራል። ስንቶቻችን ነን ግን ቢላሂ አለይኩም 15 ዓመት ረመዳንን ጾም ያለው እኔ ዛሬ 15 ዓመት ረመዳንን ጾሜ ቁርአን ስሰማ ምን ያህሎቻችንን የምናለቅስ? ረመዳን እኔ ላይ ምን ሰርቷል? እንግዲህ 10 ዓመት ጾም ያለው ምናልባት ከዛም በላይ ቅድም እንዳልኩት ነገር ግን ምን ያህል ተአሲር ፈጥሮብኛል ውስጤ። እስኪ ምን ያህል ነው ዛሬ ቁርአን ሰማ ማለቅሰው? ምን ያህሎቻችንን ዛሬ ሱብሒ ሶፍ ላይ ያለን? ነዓም ረመዳን ይመጣል ባሪያችን ላይ እያለፈ እየተመላለሰ ነው ያለው። ነገር ግን እያለፈ እየተመላለሰብን ስንቶቻችን የተግባር ሰዎች ሆነናል? አንዳንዱ ሰው ረመዳን ሲመጣ ነው ኪሎ የሚጨምረው። ኪሎ ይጨምራል። ለምን ነው ሲባል ይበላል። ናም በየአይነት ያቀርባል። ያ አኺ አይደለም ኪሎ ሳይሆን ኢማንህ ነው ሊጨምር የሚገባው ረመዳን ላይ ኢማንህ ያኒ ቁርአን ምን ያህል ነው የምቀረው እንጂ ሽንት ቤት መብላት አይደለም። በመብላት በየአይነቱ ይቀርባል። ሱብሃንአላህ። ከዛም በኋላ የሚበላው ይጠፋል፣ ይደፋል። ደግሞ ይህ አይደለም። እኔ ማን ነኝ? እስኪ ረመዳን እኔ ላይ ምን ፈጥሯል? አንዳንዱ ደግሞ በጣም የሚገርመው የረመዳን ቀን ምን ነው የሚያደርገው? ረመዳን መጣ ዝም ብሎ ሴት የሚያባራል፣ ሴት የሚያድን ቆንጆ የት መስጊድ ነው ያለው ይላል። የት መስጊድ ነው ያለው? ሂዶ እዛ እነሱ የሚሰግዱበት ይሰግዳል። ከዛም በኋላ ኢሻን ሰግዶ ተራዊ የለም እነሱ ጋር ሲሞዳሞድ ያሳልፋል። የአኺ ፈኪፍ ሴቶችም ዛሬ ሐቂቃ ራሳችን ልንጠይቅ ይገባል። ረመዳን የቁንጅና ውድድር አይደለም። ልክ ኢሻ ተሰግዶ ሲያበቃ በሜካፕ ተቋቁለው አስፋልቱን ይሞሉታል። ቢላሂ አለይኪ ዛሬ ሴቶች ከዙ መሕረም ካልሆነ ያኒ ወንድም ወይም ከአባቷ ጋር ካልሆነ ወዴት ነው የምትሄደው? ሐቂቃ ኩልኩም ራዒን ወኩልኩም መስኡሉን አሉ አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም። እያንዳንዳችሁ ጠባቂዎች ናችሁ፣ ከምትጠብቁት ነገር ትጠይቃላችሁ። አባት በልጅ ይጠየቃል። ምናልባት አተራዊ ነው ብሎ ይለቃታል። የት እንደምትውል አያውቅም። የት ነው ሲባል መስጊድ ነው የላኳት እኮ ይላል። መስጊድ በምን ታውቃለህ አንተ? አብረሃት ካልሄድክ ፈከይፍ ተድሪ ካሜራ ለወላ አላደረክም። ኢዘን ሴቶቹ እንዴት እየሆኑ ነው ያሉት? ረመዳን ላይ ተራዊህ ተብሎ የት ነው እየወጡ ያሉት? አባት ይሄን ሊያጠና ይገባል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላህ الرحمن الرحيم الحمد لله الذي فرض على عباده الصيام وجعله مطهرا لنفوسهم من الذنوب والآثام ثم الصلاة والسلام على من بعثه الله رحمة للعالمين وحجة على الخلق أجمعين. الصلاة والسلام على رسول الله وعلى آله وأصحابه الذين حملوا راية الإسلام إلى الآفاق حتى بلغ ما بلغ الليل والنهار ومن تبعهم بإحسان إلى يوم الدين. أما بعد أيها المباركون الطيبون عباد الله أوصيكم ونفسي بتقوى الله. قبل كل شيء أحييكم بتحية الإسلام الخالدة وتحية أهل الجنة في الجنة. سلام الله عليكم ورحمته وبركاته. ውድ ወንድሞች አባቶቼ፣ እንዲሁም ይህን ፕሮግራም የምትከታተሉ ባላችሁበት የአላህ ሰላም እዝነት በእናንተ ላይ ይሁን። በመቀጠል እንግዲህ አሁን ወንድማችን ሐቂቃ ራስን በሚፈትሽ መልኩ ቁርአን አስዳምጦናል። ነገር ግን እንግዲህ ይታወቃል ቁርአን ሸህሩ ረመዳን الذي أنزل فيه القرآن ረመዳን ማለት ቁርአን የወረደበት ወር ነው። አሁን ወንድማችን የቀራውን የቁርአን አያ ሐቂቃ ስንቶቻችን አስተንትነዋል? እንግዲህ ቁርአን ወረደ አለ አላህ Subhanahu Wa Ta'ala። የቁርአን ትልቅነትና ልቅና የሚገርማችሁ አላህ Subhanahu Wa Ta'ala ሱረቱ ሷድ ቁጥር 29 ላይ ኪታቡን አንዘልናሁ ኢለይክ ይላል አላህ። ይህን ቁርአን ወደ አንተ አወረድነው አንዘልናሁ ኢለይክ ሙባረኩን አይ ፊህ ኸይሩን ከሲር ይላሉ ኢብኑ አባስ ሐብሩል ኡማ ወተርጁማን አልቁርአን። በውስጡ ብዙ ኸይር ያለው ስለ ዱንያዊ ስኬት ይነግርሃል፣ አኺራዊ ስኬት እንዴት እንደሆነ ያብራራልሃል። ሙባረኩን ፊህ ኸይሩን ከሲር ሊየደበሩ አያቲህ አናቅጾቹን ደግሞ እንዲያስተነትኑት ይከጃል አላህ Subhanahu Wa Ta'ala። ስንቶቻችንን እያስተነተን ያለው ሊየደበሩ አያቲህ ወሊየተዘከረ ኡሉል አልባብ የልብ ባልተቤቶች እንዲገሰጹበት ይፈለጋል ይላል አላህ Subhanahu Wa Ta'ala። ስንቶቻችንን የተገሰጽንበት ያለው ነዓም ዛሬ ሐቂቃ በተለያዩ መድረኮች ላይ ቁርአንን እንሰማዋለን በአማረ ድምጽ። አሁን ወንድማችን የቀረው አቀራር ራሱ ሐቂቃ ስንቶቻችንን ያስተነተኑ ሊየደበሩ አያቲህ እንዲያስተነትኑት ይከጃል ይላል አላህ Subhanahu Wa Ta'ala። ኢዘን የምናስተነትን ሰዎች አላህ አድርገን። ነዓም እዚህ ውስጥ እንደምትታዩኝ ከሆነ ምናልባት እድሜያችን 40 50 ወይም ደግሞ 25 30 እዛ ውስጥ ነው ያለነው። ረመዳንን ምናልባት በሐያታችን 10 ወይም 5 ከዛም በላይ ደግሞ ረመዳን የኖረ ይኖራል።
ስንቶቻችን ነን ግን ቢላሂ አለይኩም 15 ዓመት ረመዳንን ጾም ያለው እኔ ዛሬ 15 ዓመት ረመዳንን ጾሜ ቁርአን ስሰማ ምን ያህሎቻችንን የምናለቅስ ረመዳን እኔ ላይ ምን ሰርቷል እንግዲህ 10 ዓመት ጾም ያለው ምናልባት ከዛም በላይ ቅድም እንዳልኩት ነገር ግን ምን ያህል ተአሲር ፈጥሮብኛል ውስጤ እስኪ ምን ያህል ነው ዛሬ ቁርአን ሰማ ማለቅሰው ምን ያህሎቻችንን ዛሬ ሱብሂ ሶፍ ላይ ያለን ነዓም ረመዳን ይመጣል ባላችን ላይ ያለፈ እየተመላለሰ ነው ያለው ነገር ግን እያለፈ እየተመላለሰብን ስንቶቻችን የተግባር ሰዎች ሆነናል ስንቶቻችን ተቀይረንበታል ነዓም እንቀይራለን ብዙ ነገር ቤቱ ይጸዳል ምናልባት ቀለም ይቀባል ነዓም እሱ አይቀባ ማለት አይደለም እኔ ምን ያህል ተቀይራለሁ ትልቁ ፖይንት እሱ ነው ረመዳን ሲመጣ ረመዳን እኮ ወቅቱ ጊዜው ይታወቃል ነዓም ሁሌ ይመጣል ረመዳን የማይመጣባቸው ሰዎች እነማን ናቸው በሐያት የሌሉት ከመሬት በታች ያሉ ሰዎች አይመጣባቸውም እናንተም በሐያት ያለን ሰዎች ቁመን ያለን ሰዎች ላይ ግን ይመላለሳል ረመዳን ነዓም ይህን ሁሉ እየተመላለሰ ዛሬ እኔ ቁርአን ሰማ ምን ያህል እንዴት ነው ማለቅስ እስኪ ቁርአን ለኔ ምን ፈጥሯል እስኪ ረመዳን ቢላሂ አለይኩም 10 ዓመት ጾም ያለው እስኪ የትኛው የረመዳን ዓመት ነው እኔ ጋር ዛሬ ቦታ ነው እኔ ሐያቴን የቀየረው የትኛው ነው ያሁኑ መጥቶ እንደዚህ ያልፍብኛል በላይ ላይ መጥቶ ዝም ብሎ ነው የሚያልፈው ወይስ ራሴ ልቀይር አሁንም ዝግጁ ነኝ አዩሃል ሙስሊሙን ራሳችንን ጠይቅ ሐቂቃ ዛሬ የምናየው ነገር በጣም የተለየ ነው ኢላ ማ ረሂመላህ አላህ ዘንላቸው ሰዎች ሲቀሩ እንጂ ዛሬ ረመዳን በላያቸው ላይ ይመጣል ምናልባት ዝግጅቱ ሌላ ነው በል እንዲያውም እንዚለ ፊህ ጣዓም የተባለ ነው ይመስለው ምግብ ይወረደበት ወር ምግብ ይወረደበት ቢላሂ አለይክ እንዴት ያ አኺ ቢላሂ አለይክ አንዳንዱ ሰው ረመዳን ሲመጣ ነው ኪሎ የሚጨምረው ኪሎ ይጨምራል ለምን ነው ሲባል ይበላል አናም በየአይነት ያቀርባል ያ አኺ አይደለም ኪሎ ሳይሆን ኢማንህ ነው ሊጨምር የሚገባው ረመዳን ላይ ኢማንህ ያኒ ቁርአን ምን ያህል ነው የምቀረው እንጂ ሽንት ቤት መብላት አይደለም በመብላት በየአይነቱ ይቀርባል ሱብሃንአላህ ከዛም በኋላ የሚበላው ይጠፋል ይደፋል ደግሞ ይህ አይደለም እኔ ማን ነኝ እስኪ ረመዳን እኔ ላይ ምን ፈጥሯል ሐቂቃ በጣም ራሳችንን ጠይቅ ይገባል በየአመቱ አንተ ዛሬ ቢላሂ አለይክ ረመዳን እኮ አንተ ላይ ሰርቷል ማለት ከረመዳን በኋላ ያለ ህይወት እንደዛው ሲሆን ነው ቁርአን ጋር ያለ ማንነት ሁሌ እንደዛው ሲሆን ነው ረመዳን ሲወጣ ቁርአኑን የምትተው ከሆነ አንተ ጋር ረመዳን እየሰራ አይደለም ውሃን የጠጣና የታጠበ አንድ ነው የጠጣና እስኪ ውሃን የጠጣና የታጠበ አንድ ነው አንድ አይደለም እኮ አይደል አያችሁ ረመዳን እኛ ጋር ይመጣል ዝም ብሎ ነው እያለፈብን ያለው ራሳችንን እየቀየርን አይደለም ኢላ ማ ረሂመላህ ራሳችንን ቀይር ይገባናል ያ ጀማዓ እንግዲህ አላህ Subhanahu Wa Ta'ala ወረቡከ يخلق ما يشاء ويختار ይላል ጌታ አላህ Subhanahu Wa Ta'ala የፈለገውን ይፈጥርና ከዛ ውስጥ ይመርጣል ይላል አላህ Subhanahu Wa Ta'ala ነዓም አላህ Subhanahu Wa Ta'ala ከሰው ልጆች ማንንም መርጧል አንቢያዎችን መርጧል አይደል ከአንቢያዎች ደግሞ ማንንም መርጧል ሩሱሎችን መርጧል ከሩሱሎች ደግሞ ማንንም መረጠ ኡሉል ዐዝም የሚባሉት ነቢያቶች መረጠ ከኡሉል ዐዝሞች ደግሞ ሙሐመዱል አሚን አሽረፈል ኸልቅን መረጠ ሰለላሁ ዐለይሂ ወሰለም ከነቢ ኡመት ደግሞ ከያንዳንዱ ኡማ ማንን መረጠ አላህ Subhanahu Wa Ta'ala كنتم خير أمة أخرجت للناس إن أنت بلاج إسبوش ناتشوال الله سبحانه وتعالى كيان داندو حزب أمة أنت المرقوها سكمت الله سبحانه وتعالى كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر كنبي أمة دم صلى الله عليه وسلم ما نمرت الله سبحانه وتعالى والذين معه على السوزن ديالوت أشداء على الكفار رحماء بينهم إيال كنبي أمة ما نمرت الله سبحانه وتعالى أصحاب وش المرد كصحابة وش دمو ويتخذ منكم شهداء وش مرت الله سبحانه وتعالى አሁን ደግሞ በዚህ በተከበረው ስንቶች ካጠገባችን ተለይተው ከመሬት በታች ቀብረን እናንተን አላህ እየወፈቀን ነው ምን ትላለህ ሐቂቃ ምስጋና አያስፈልገውም አላህን Subhanahu Wa Ta'ala ሐቂቃ እኮ እነሱ ቢላሂ አለይኩም መጾምን ፈልገውት መኖርን ፈልገውት ነገር ግን ሰዓትና ጊዜ ሲመጣ መኖር ይቻላል አይቻልም አንተ ግን ደርሰሃል ረመዳን ወፍቆ ሐቂቃ ከተጠቀምክበት ችግሩ ያንተ ነው فلا تلوموا ولوموا انفسكم ማንንም አትወቀሱ ራሳችሁን ወቀሱ ነው የሚለው አላህ Subhanahu Wa Ta'ala إذن هي الله مرجع يطيقال الله وفقه رمضان أمته لرمضان الله سبحانه وتعالى سياجه حقيقة عندي تتقمبت እንጂ ዝም ብለን እንድንኖር ዝም ብለን በቃ እከሌ መጣ ሄደ አይደለም ያ اخي بالله عليك ይሄንን እድል ያላገኙ ስንቶች አሉ እነሱን በማስተዋወስ አንተ መስራት ነው ያለብህ አንዳንዱ ደግሞ በጣም የሚገርመው የረመዳን ቀን ምን ነው የሚያደርገው ረመዳን መጣ ዝም ብሎ ሴት የሚያባራል ሴት የሚያድን ቆንጆ የት መስጊድ ነው ያለው ይላል የት መስጊድ ነው ያለው ሄዶ እዛ እነሱ የሚሰግዱበት ይሰግዳል ከዛም በኋላ ኢሻን ሰግዶ ተራዊ የለም እነሱ ጋር ሲሞዳሞድ ያሳልፋል ያ اخي فكيف ሴቶችም ዛሬ ሐቂቃ ራሳችንን ጠይቅ ይገባል ረመዳን የቁንጅና ውድድር አይደለም ልክ ኢሻ ተሰግዶ ሲያበቃ በሜካፕ ተቋቁለው አስፋልቱን ይሞሉታል ቢላሂ አለይኪ ዛሬ ሴቶች ከዱ መህረም ካልሆነ
ያኒ ወንድም ወይም ከአባቷ ጋር ካልሆነ ወዴት ነው የምትሄደው? ሐቂቃ ኩልኩም ራዒን ወኩልኩም መስኡሉን አሉ አሽረፉል ኸልቅ ሰለላሁ ዐለይሂ ወሰለም። እያንዳንዳችሁ ጠባቂዎች ናችሁ፣ ከምትጠብቁት ነገር ትጠይቃላችሁ። አባት በልጅ ይጠየቃል። ምናልባት አተራዊ ነው ብሎ ይለቃታል። የት እንደምትውል አያውቅም። የት ነው ሲባል መስጊድ ነው የላኳት እኮ ይላል። መስጊድ በምን ታውቃለህ አንተ? አብረሃት ካልሄድክ ፈከይፍ ተድሪ ካሜራ ለወላ አላደረክም። ኢዘን ሴቶቹ እንዴት እየሆኑ ነው ያሉት? ረመዳን ላይ ተራዊህ ተብሎ የት ነው እየወጡ ያሉት? አባት ይሄን ሊያጠና ይገባል። ወጣቱ ደግሞ ራሱ ሊጠይቅ ይገባል። ቢላሂ አለይክ አባትህ በባትሪ በከይዘራ ተደግፎ ሶፈል አወል ላይ ቁጭ ብሎ ተራዊህን ጨርሶ ቤት ይገባል። አንተ የት ነው ያለው? ኢሻ ሰግደህ ሶፍ ላይ የለም፣ ውጭ ሴቶች ጋር ነው ያለው። ኢላ ማ ረሒመላህ። ረመዳን በዚህ መልኩ የሚያሳልፉ ብዙዎች አሉ። ያ ጀማዓ ሴትን ማደን ምን ይሰራል? ሴቶችን መፈለግ በቃ የት ነው ያሉት? የት መስጊድ ነው የሚሰግዱት ይላል። ከዛም በኋላ ካጠና ካወቀ በኋላ እነሱ ይጠብቃል ደጃፍ ላይ። ከዛም በኋላ ምንድን ነው የሚያደርገው? በል ሌሊቱን እነሱ ጋር ያሳልፋል። ኢላ ማ ረሒመላህ። ረመዳን በዚህ መልኩ የሚያሳልፉ ሰዎች አሉ። ለምን ቢላሂ አለይክ ረመዳን እኮ አጅሩ ግዙፍ እንደሆነ ወንጀሉን በዛ ውስጥ መስራት ከባድ ነው። ወላ ተቅረቡ ዚና አሉ እኮ አለ አላህ ሱብሓነሁ ወተዓላ አይደል? ወላ ተቅረቡ ዚና፣ ዚናን አትቅረቡት እኮ ነው አላህ ሱብሓነሁ ወተዓላ። አይንህም ሊጾም ይገባል፣ ብልትህም ሊጾም ይገባል። እኛ ዛሬ እየጾም ያለው ምንድን ነው? ሆዳችን ብቻ ነው። ሆድህ ብቻ መጾም አለህም እኮ። ዋናው ነገር ቀልብህ ነው መጾም ያለበት። አይንህ መጾም አለበት። ወዚነ ልዓይኒ ነظሩ አሉ አሽረፉል ኸልቅ ሰለላሁ ዐለይሂ ወሰለም። አይን እኮ ዚና ይሰራል፣ ዝሙት ይሰራል። በምን የማይፈቅድለትን ነገር ያህል ደጃፍ ላይ ቁጭ ብሎ እነሱ ነው የሚጠብቀው። ያ አኺ ቁርአን የወረደበትን ወር እንዴት ብለህ ነው አንተ በዚህ የምታሳልፈው? ቁርአን የወረደበት ወር ከቁርአን ጋር ራስህን ልትሰፋ ራስህን ልታገናኝ እኮ ነው የሚያዝህ አላህ ሱብሓነሁ ወተዓላ። ኡንዚለ ፊህ ልቁርአን ሲል ቁርአን የወረደበት ነው ሲል ምን ማለት ነው? ከቁርአን ጋር አብረህ እንድትኖር ነው። ከቁርአን ጋር ያለህን ማንነት እንድትፈትሽ ነው። ቀደምቶች ምን ነበር እንመለከታለን ወንድሞቼ። ነገር ግን ይሄ በየጊዜ የሚደጋገም ትልቅ ችግር ስለሆነ እዚህ ቦታ ላይ ያነሳሁት ራሳችን እንድንጠይቅ። ወጣቱ ሐቂቃ አላህ ሱብሓነሁ ወተዓላ ከርዕስ ወጣችሁ እንዳትሉኝ ኩሉ ነፍሲን ዳኢቀቱል መውት ሲል እያንዳንዱ ነፍስ ሞት ቀማሽ ናት ሲል ምን ማለት ነው? እየሞትክ እኮ ነው ያለኸው፣ እየሞትን ነው ያለነው። ቢላሂ አለይክ ለምን ካልከኝ ምናልባት አንተ እድሜ አላህ ዘንድ 30 ከሆነ አጀል የተጻፈው አሁን እድሜ ከ25 ከሆነ ስንት ነው የሚቀርህ? 5 ዓመት ነው አይደል? 5 ዓመት እኮ ነው የሚቀርህ። 25ቱ ላይ መለስ ይሏል። ማምጣት አትችልም። እየሞትክ ነው ሄድክ ያለው። ኢዘን ይሄ የመጨረሻ ረመዳን ሊሆን ይችላል። ምን ታውቃለህ? ሐቂቃ የመጨረሻችን ሊሆን ይችላል። ስንቶች ፈልገውት ተመኝተውት አተውት አንተን አላህ ወፍቆ ብዙ ጊዜ ቁርአን ካላከተምክበት ከአላህ ጋር ግንኙነትህን ካላሳመርክበት ምን ኖርከው ወንድሜ? ይሄ ነው ትልቁ ነገር። ምናልባት የመጨረሻ ሊሆን ይችላል። ወላሂ ላዚም ነው የምልህ። ነዓም የሞቱት ሰዎች እኔ ራሱ የቀበርኩት አውቃለሁ። አስቡት፣ ረመዳንን ፈልገውታል፣ ተመኝተውታል፣ ግን አላገኙትም። አንተን አላህ ወፍቆ ካተጠቀምክበት ቢላሂ አለይክ አንተ ማን ነህ? ይሄ ነው ትልቁ ጥያቄ። ምክንያቱም መቃብር ያሉት ሰዎች ረመዳንን አንድ ቀን ማግኘት ይመኛሉ። በል በረመዳን ውስጥ ሶላት ረክዓ መስገድ ይመኛሉ። አንተ ደግሞ እድሉን ወፍቆ አላህ ወፍቆ ካተጠቀምክ ሐቂቃ ምን ብለን አማም አላህ ምን መልሰው? ثم لتسألون يومئذ عن النعيم እያለ አላህ ትጠየቃለህ፣ ከጸጋ ትጠየቃለህ። ወፍቆ ነበር ምን ተጠቀምክበት? ጥያቄ አለ። ዝም ብሎ መራመድ የለም። ነዓም እኛ ጋር አንድ ተስፋ አለ። ብዙ ጊዜ ብዙ እንኖራለን። ነዓም ቀጣይ ዓመትም ገና እኮ ይመጣል። ያሁኑ ረመዳን አለፈ፣ ቀጣዩ ደግሞ ምን ታውቃለህ? መድረስህ كيف تدري አንተ እንዴት ብለህ ነው የምታውቀው? እሺ ለነሱ አይውልም ነበር ለሞቱ ሰዎች አይቻልም። አንተን አላህ ወፈቀህ ከቁርአን ጋር ልትኖር ይገባል። ረመዳን ህጉን ደንቡን ጠብቀህ አብረህ ልትኖር ይገባል። ወኢላ ከባድ ነው ወንድሞች። ሐቂቃ ነው የምላችሁ። ነገ ነዳማ ብቻ ነው። ወገደን ሒሳብ፣ ነገ ሒሳብ ብቻ ነው አይደል? ስራ አለ ነገ? ላ ወላሂ የለም። ዛሬ ግን አላህ ወፍቆህ ረመዳንን ከረመዳን ጋር ልኖር ይገባል። ነዓም ረመዳን እንግዲህ እንደሚታወቀው የሚገርመኝ በጣም የሚገርመኝ ነገር ዛሬ እኛ ከራሳችን ጋር ጂሃድ ማድረግ ነው የከበደን አይደል? ከራሳችን ጋር ጂሃድ ማድረግ። በል ቀደምቶች ግን ታግለው ጂሃድ አድርገው ስንት ሀገር ድል አድርገውበታል ረመዳን አይደል? በል ከታሪካችን ስንመጣ ገዝወቱ በድር መቼ የተካሄደው? ገዝወቱ በድር መቼ የተካሄደው ወንድሞች? ፊ ሸህር ረመዳን አይደል? በ17 ቀን ነው ረመዳን ላይ የተካሄደው። በል ያ ምርጥ ትውልድ ገዝወቱ በድር ላይ የድል ባንዲራን የተከሉት እምብርት ላይ በረመዳን ወር ነው። ምን ትላለህ? እናንተ ደግሞ ዛሬ ራሳችን ኢስቲቃማ አጥተናል። ምን ትላለህ? ምናልባት ምን መረቅ ነው ፏ የምንለው መግቢያው ላይ ነው። ረመዳን መጀመሪያ አካባቢ ላይ ማሻአላህ መስጊዶቹ ይሞላሉ። ቁርአን ላይም ነሻጣህ እንደዛ ነው።
10 ቀን ላይ ደግሞ የት ነው ያለነው? አሳዲቁል አሚን اذا دخل العشر ይላሉ እኮ እናታችን አይሻ ሐዲሱን ተዘግበዋል። ቡኻሪ ላይ ያለ ሐዲስ ነው። 10ኛው ቀን ሲቀር እንግዲህ ከአሽር አዋኺር 10ኛው ቀን ላይ ሸደል ሚእዘር ትላለች። ትጥቃቸውን ጠበቅ ያደርጋሉ። አሽረፈል ኸልቅ በሉ አይቀض አህለ ትላለች። አህለው ቤተሰባቸውን ይቀሰቅሳሉ። ተንሱ ስገዱ ለይሉን እያሉ ይቀሰቅሳሉ። አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም። ዛሬ ደግሞ እኛ 10 ቀን ሲቀር የት ነው የምንሄደው? ቡቲክ ሰራ ይዞናል። ቡቲክ ጨርቅ ፍለጋ ጨርቅ ለመግዛት ረመዳን መግቢያ ላይም ቤቱ ይጸዳል። ረመዳን መውጫ ላይም ደግሞ ኢድ ነው ተብሎ እዛ ላይ ቢዚ ይኮናል። 10ሩን ቀን ከወዲህ ለረመዳን ዝግጅት፣ ከዛም በኋላ ደግሞ ለዒዱ ዝግጅት። መቼ ነው ታዲያ የተጾመው? መቼ ነው ዒባዳ የተዋለው? በጣም የሚገርም እኮ ነው። በል إذا دخل العشر 10 አዋኺር ሲገቡ የአላህ መልእክተኛ ሸደል ሚእዘር የበለጠ እንዲያውም ዒባዳ ላይ ይጠነክራሉ። እኛ ደግሞ 10 ቀን ሲቀር የት ነው ያለነው? ቡቲክ ተራ ሰልፍ እንዲያውም ጨርቅ ለመግዛት የዒድ እንትን ፕሮግራም በዛ ቢዚ ትሆናለህ። ያ አኺና አይደለም የታዘዝከው። 10 ቀን ሲቀርብ የበለጠ እንዲያውም እያለቀብህ ነው። ቢዚ ሁን፣ ዒባዳ ላይ ወጥር፣ በርታ። ምናልባት የመጨረሻ ሊሆን ይችላል ነው እስልምና እያዘዝሃል። ሌላው ይደርስበታል፣ አትደርስበታለህ እኮ ሌላው ምግቡ ሴት ይቀርብሃል። አንዳንዱ ሰው ሱብሃንአላህ በጣም የሚገርመኝ ልክ በቃ ሱብሃንአላህ በልቶ የሚያውቅ አይመስልም። ማፍጠሪያ ላይ በልቶ የሚያውቅ ቶሎ በቃ ሱብሃንአላህ። ያ አኺ ተረጋጋ። አንዱማ ሱብሃንአላህ እንደ ቀልድ ይወራል። ምን ደስ ይልሃል ተባለ። ረመዳን ውስጥ እኮ እኔማ ወላሂ ደስ የሚለኝ የመግሪብ አዛን ነው አላቸው። ቶሎ ለማፍጠር ለመብላት ማለት ነው። ሱብሃንአላህ ያ አኺ ኢባዳ ላይ ቢዚ ሆነ ሰው ይሄን ያስባል። በቃ አዲስ በቃ የሆነ ከስር ቤት የተፈታ ሱብሃንአላህ ቶሎ መብላት። ያ አኺ ወዴት ነው? አይ ኢባዳ ላይ እንበርታ ያ ጀማዓ። ይሄ አይነት ችግር ስለሚስተዋል ነው ዛሬ ማንሳት የፈለኩት። ኢባዳ ጊዜህን ውድ ነው ወላሂ ላዚም። ሰዓትህ ሊቆጥበው ይገባሃል። ለምን ሐቂቃ ቀደምቶች እንዴት ይኖሩት? በል ሱሐባዎች ሰለፎቻችን ቀደምቶች ሐቂቃ እያንዳንዱ በል የሚገርማችሁ አንድ ፖይንት ላንሳዝ መካከል ሰለፎች 6 ወር ሲቀር አላሁመ በሊግና ረመዳን ይላሉ አይደል? ረመዳንን አድርሰን እያሉ አላህ ሱብሓነሁ ወተዓላ ይለምናሉ። የኛ ደግሞ ሰው የሚገርማችሁ አንድ ወር ራሱ ሲቀርብ ረመዳን መቅረቡን አያስታውስም። እንዴ ረመዳን ስንት ቀን ቀረው ይላል። ረመዳን ስንት ቀን ቀረው ወንድም ይላል። ረመዳን ስንት ቀን ቀረው ተመልከት። አንድ ሳምንት ወሩ ራሱ አያውቀው መቼ ነው የምንጾም ይላል። እነሱ ደግሞ ገና ከ6 ወር አንስቶ አላሁመ በሊግና ረመዳን ሹፍ ጌታዬ ረመዳንን አድርሰን። ለምን ጥቅሙን ስለሚያውቁት እኮ ይረዱታል። ረመዳን ማግኘት በጣም ከባድ ፉርሳ እድል ነው። ያን ስለሚያውቁ ያ ረብ አድርሰን። እኛ ደግሞ መድረሱንም አናውቀው። ሰው ነው የሚነግር ሁላ አረ ረመዳን መጣ ውዴ ቤቱን ምንጣፉ ይቀየር እንጂ ምናምን ትለዋለች። እጂኛት ሚስት ማለት ነው። ረመዳን መጣ እኮ ምናምን ያ አኺ ረመዳን መጣ። በደንብ መወጠር ነው ያለብን። መርሐባ አሚን በቃ መጠቀም መቻል አለብን ነው ትልቁ ፉርሳ መጠቀም መቻል ነው። አላህ ሱብሓነሁ ወተዓላ የሚገርማችሁ አላህ ኢነ الذين آمنوا እያለ ሁሌ ልብ ብላችሁ ከሆነ ቁርአን ላይ ኢነ الذين آمنوا وعملوا الصالحات ይላል አይደል? አመኑ ብሎ ብቻ ይዝም ይላል አላህ። አመኑ ብሎ ባለማ ይቀር ነበር እኮ ጉዳዩ። ነገር ግን ምን አለ? وعملوا الصالحات መልካም ስራ የሚሰሩ ሰዎች ይላል አላህ ሱብሓነሁ ወተዓላ። ናም መልካም ስራ መስራት ማወቅ ወይም ደግሞ መስማት አይደለም ተግባር ይጠይቃል ካንተ እስልምና። አላህ የጀነት ሰዎችን በአንድ ቃል ነው የሚያደንቀው አለ ጀዛአን ቢማ ካኑ ያዕመሉን እኮ ነው። ሩቃቲድ በሰሩ ስራ ነው ይላል። ተግባር ነው የሚጠይቀው ካንተ። ረመዳን መጣ ተግባር አሳይ። ሶፍ ላይ እንዳጠፋ ከረመዳን በኋላም ደግሞ እንዳጠፋ ትልቁ ነገር ይሄ ነው። ረመዳን መጣ ማሻአላህ መስጊዱን እንሞላለን። ከረመዳን በኋላ የት ነው ያለነው? አላህ ሱብሓነሁ ወተዓላ ወዕቡድ ረበከ ሐታ ያእቲየከ ልየቂን ይላል እኮ አይደል? አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም መዓ አነሁ ሙስተቂም ቀጥ ከማለታቸው ጋር እንደ አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም የጽናት ተምሳሌት አለ እንደዚህ ኡማ ላይ የለም እኮ አይደል? ስንቱ አይነት መከራ አስተናግደው በል ገዝወት ኡሑድ በራሱ እኮ ይበቃል የደረሰባቸው መከራና እንግልት። በል ከዛ ጋር ተያይዞ ፈስተቂም ከማ ኡሚርት እያለ ያናግራቸዋል። ያ መሐመድ እንደታዘዝከው ቀጥ በል እንደታዘዝከው። ሹፍ ከረመዳን በኋላም ዒባዳ ላይ ነህ። በል ከረመዳን ወዲህም ዒባዳ ላይ ቀጥ በል። እናንተ ደግሞ ቀጥ የምንለው ረመዳን ለዛውም ደግሞ ምናልባት የተወሰነውን ከግማሽ ቀን በኋላ አስባችሁታ የሆነ እየቀነሰ ይመጣል። ለምን መሆን የለበትም ያ ጀማዓ። ዒባዳ ነው፣ በደንብ አድርገን ልንጠቀምበት ይገባል። ለዚህ ነው እኮ አላህ ሱብሓነሁ ወተዓላ ቁሚ ለይሉን ስገድ እያለ አላህ ሱብሓነሁ ወተዓላ አይደለ ያናግራቸዋል እኮ አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም። ያ ማለት ምን ማለት ነው? ረመዳን ብቻ አይደለም፣ በሐያትህ በአጠቃላይ ሌይል ስገድ ነው። እናንተ ደግሞ ሌይል በል እሱንም አላህ ካገራለን ነው። ኢሻ ሰግዶ ወጣቱ ሹልክ ይላል። አባቶች ናቸው ሶፍ ላይ ያሉት። የሚያሳዝን እኮ ወጣቱ የት ነው? የለም ውጭ ነው። ሱብሃንአላህ ውጭ አስፋልቱ ላይ ወይ ካፌ ነው ያለው ምናምን፣ ወይ ደግሞ የሆነ ፕሮግራም አለ ይዝናናል።
ተራዊው ለማን ትቶታል ለአባቱ يا اخي وين شبابك قبل حرمك قالوا اشرف الخلق صلى الله عليه وسلم ወጣትነትን እርጅና ሳይመጣበት በፊት አሁን ነው መስገድ ያለብህ አሁን ነው መጠቀም ያለብህ አሁን ይሄ ወጣትነት ቢላሂ አለይክ ነገ በከይዘራ ስትሄድ አታገኘውም እኮ አይደል አስቡት ምናልባት አባቶች እኮ የሚመኙት ትልቁ ምኞት ምንድነው ምናልባት ወጣትነትን ባገኘው ነው አይደል አንተ ወጣትነት ላይ ታይም ላይ ሆነ ሐቂቃ በደንብ አድርገህ ካልተጠቀምክ መቼ ነው የምትጠቀመው ለዚህ ነው እኮ يعني الصادق الامين صلى الله عليه وسلم كان يقوم من الليل حتى تتفطر قدمات لالج اشرف الخلق صلى الله عليه وسلم نتاچن عائشه والله اشرف الخلق كان يقوم كلليቱ ክፍል ይቆሙ ነበር سبحان الله كلليቱ ይቆሙ ነበር حتى تتفطر قدمه እግራቸው እስኪያብጥ ወይም حتى تشق ይላል በሌላ ዘገባ እግራቸው እስኪሰነጠቅ ድረስ اشرف الخلق በምን ነው የሚሰግዱት ለአላህ Subhanahu Wa Ta'ala ብለው الصادق الامين صلى الله عليه وسلم እግራቸው እስኪሰነጠቅ ይሰግዱ ነበር ትላለች ነታችን አይሻ ነታችን አይሻ ገርሟት ያ ረሱላህ كيف تقوم هكذا እንዴት እንደዚህ ትሰግዳለህ ያ ረሱላህ فقد غفر الله لك الله ምሮልህ ما تقدم من ذنبك وما تأخر ያለፈው መጪውም ጠቅላላ ተምሮልህ እንዴት ብለህ ነው መስገድ ያ ረሱላህ ስትላቸው افلا اكون عبدا شكورا شوف يكفي هذا الحديث እኔ አላህን አመስጋኝ ባሪያ መሆን አልፈልግም እንዴ ያሉ እናንተ ደግሞ ምናልባት ቂያሙ ራሱ ረመዳን ብቻ ነው ከረመዳን በኋላ ሌላ አይሰገድም ያለው ማን كان يقوم من الليل ሲል ረመዳን ነው አለች እናታችን አይሻ كان يقوم من الليل ሲል ረመዳን አይደለም እናንተ ደግሞ ረመዳን ራሱ ነው የከበደን ለይል ተራዊው ሱብሃንአላህ በል ምንድነው ትላለህ ኢማሙ አረዘመው ይላል ኢማሙ አረዘመው ምክንያት نعم ሸርዑን ህጉን በጠበቀ መልኩ ኢማሞች ሊያሰግዱ ይገባል እሱ ግልጽ ነው ግን ከመሆኑ ጋር ይሄን ፍርሳ እድል ቢላሂ አለይክ እንዴት ብለህ ነው ኢማሙ አረዘመ ኢማሙ አልተመቸኝም ውጭ ያማል እዛው ቁጭ ብሎ ለምን አስረዘመው ብሎ ቁጭ ብሎ ሌላ ነገር እያጫጫሰ ሌላ ሀያት ውስጥ ነው ያለው الصادق الامين كان يقوم من الليل هكذا ከሌሊቱ ክፍል እግራቸው እስኪሰነጠቅ ከሰገዱ ለእናንተሳ ምን እንባል ነው ለእናንተ ቢላሂ አለይክ ያለፈው መጪው ወንጀላችን መማራችን ሰርቲፊኬት የለህም እኮ አይደል ጋራንቲ ያላቸው ነብይ በዚህ መልኩ ነበር ሌሊቱን የሚሰግዱት እናንተ ግን የለን ነገር ግን አሁንም እድል አለን እድል የሌለው ማን ነው ምድር ላይ የሌለ ሰው እናንተ ግን ፍርሱ አለን ለነጣቀምበት ሐቂቃ ጊዜያችንን ውድ የሆነውን ጊዜ በደንብ አድርገን ሐያታችን ላይ አምጥተን ትልቅ ለውጥ የምናስመዘግበት ትልቅ ፍርሳ ነው የፊታችን የመጣ ያለው ረመዳን ኢዘን ከሆኑ ፕሮግራም እናውጣ ሰዎች ፕሮግራም የሚያወጡት ረመዳን ልክ ሲገባ ነው መሆን የለበትም ረመዳን መስሪያ ነው መገቢያ ነው አሁን ነው ፕሮግራም በርናመጅ የሚወጣው ከቁርአን ጋር አሁን ነው ራስህ ማለማመድ ያለብህ ረመዳን ላይ የሚደረገው ዒባዳ አሁን ነው ከምግብ ጋር ያለው ሁኔታ አሁን አስተካክሉ በኋላ ሌላ ነገር እንዳታመጣ በኋላ ሌላ ነገር ሳይመጣ አሁን ከምግብ ጋር ያለው ነገር አስተካክሉ እያንዳንዱ ነገራችን አሁን ሊስተካከል ይገባል ከዛም በኋላ ሁሉ ነገር ቀላል ነው نعم رمضان ኮርስ መውሰጃ ነው ፓኬጅ ይኩናል አመታዊ ፓኬጅ የምትወስድበት ነው ደሞ እኮ በውስጡ ትልቅ ጊፍት አለው ታውቃለህ ጊፍት ምናልባት ሌላ ነው የምታውቀው ይሆናል አንተ ትልቅ ጊፍት አለው እኮ ረመዳን ምን ነው ትልቁ ጊፍት ካልከኝ ለይለቱል ቀድር شوف خير من 1000 شهر አልኩ አለ አላህ Subhanahu Wa Ta'ala አለኝ ከአንድ ሺህ ወር የሚበልጠው ትልቁ ጊፍት ረመዳን ውስጥ ነው ያለው ኢዘን ይሄን ትልቅ ጊፍት ለማግኘት ይሄን አመታዊ ፓኬጅን በደንብ አድርገህ ጠንከር አድርገህ ከረመዳን በኋላ ላለው ሐያትህ እንድትዘጋጅ ይሄው አላህ Subhanahu Wa Ta'ala ለማንም ያልወፈቀውን አንተ በሐያት ላለው ሰው ይወፈቀህ ነው አላህ Subhanahu Wa Ta'ala አላህን አመስግን ወደ ስራ እንድትገባ ነው ኢባዳ ላይ እንድትጠነክር ነው ሌላ ነገር አይደለም ረመዳን በል እንግዲህ ታውቃላችሁ الله سبحانه وتعالى هو اللي يبال له القرآن آية الله يا أيها الذين آمنوا يالا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون هنا هم تلقوا نتب الله سبحانه وتعالى إن أنت من منانه يعني أي فرض عليكم بنا أنت لا رمضان قديها درجة وعجبت درجة لك كذب في بنبروا تلاي كما كتب على الذين من قبلكم تلقوا بوينت لعلكم تتقون الله عند تفرتنا أهون إني قالوا من دنو بالله عليك የሚገርማችሁ እንደውም لعلكم تتقون على الله سبحانه وتعالى አይደል ስንቶች ነን ዛሬ ከማማት የተወገር ነው ረመዳን ውስጥ እንድትፈራ ነው አላህን እንድትፈራ ነው ከሆድህ ዋጋ የለው መራብህን ተው من لم يدع قول الزور الى لقاش الخلق صلى الله عليه وسلم يعني زور ማለት ማንኛውም ወንጀል ማለት እኮ ነው ማንኛውንም ወንጀል ረመዳን ውስጥ ያልተወሰው بل والعمل به ደሞንም ከመተግበር አልተወገደም እዛው ወንጀል ውስጥ ነው ያለው ሰው ያማል ረመዳን ውስጥ እኮ አንዳንዱ ደግሞ የሚገርመው ረመዳን ቀን ላይ ብቻ ማሻአላህ እኔ ጾመኛ ነኝ ብሎ የሆነ ነገር ይታቀባል ለሊቱን ደግሞ በወንጀል የሚስፋፋ ሰው አለ ወንጀል ላይ የሚሰራፋ ሰው እንዴት ነው ሲባል ማታ እኮ ነው ሐቢቢ ሰዋ ያው ነው እሱ
በዛኛው ማታም ላይ ክልክል ነው ወንጀል አይሰራም ረመዳን ጾመኛ ሆነህም ጾመኛ ሳትሆንም ማታም ላይ ወንጀል የተከለከለ ነገር በአጠቃላይ ክልክል ነው አሁን ተፈታኩ ሀያ ምናምን ይላል ከተፈታ በኋላ ለባለትዳሮች ኡሂለ ለኩም ለይለተ الصيام نعم ግልጽ ነው ባለትዳር ፈታ ማለት ይችላል ከረመዳን በኋላ ማን ነው ካፈጠረ በኋላ ነገር ግን አንተ አፈጠር ካደለ ና መስጊድ ቁጭ በል ኢባዳ ላይ ተንክር አሁን ካልሰራ ቢላሂ አለይክ መቼ ነው የምትሰራው አሁን በዚህ ሰዓት በወጣትነት ጊዜ والله ان عثمان بن عفان عثمان الذي تستحي منه الملائكه የሚገርማችሁ عثمان بن عفان ታውቃላችሁ ከዙማ መላእክት ሐያ የምታደርግለት ሰው ማን عثمان بن عفان ነው አይደል هاجر لدين يعني لدين الله عز وجل لا الله سبحانه وتعالى دين ሲል ለእስልምና ሲል ከሚስቱ ከሩቅያ ጋር እኮ ሐበሻ የተሰደሰው የመጀመሪያው ሰው ማን ነው عثمان بن عفان እናንተ ዛሬ ምንም አይነት ስደት አላስተናገርንም ነገር ግን ሱፊ ሶፍ ላይ ጠፍተናል استقامه አተን ዛሬ ቁርአን ጋር ቁጭ ማለት ከብዶኛል 30 ደቂቃ የሚያክል እነ ዑስማን ግን ለዚህ ዲን ብለው ተሰደዱ ሐበሻ እኮ የተሰደዱ عثمان بن عفان መኖርን ጠልቶት ፈታ ማለት ጠልቶ لا አይደለም ለዚህ ዲን ሲል ነው የተሰደዱ عثمان بن عفان እናንተ ግን ምቾት ውስጥ ነው ታሪክ መስራት የከበደን والله ምቾት ውስጥ ነው الصادق الامين ይሄን ውድ ዋጋው ሐቂቃ አላህ Subhanahu Wa Ta'ala ችላ አላለው ለዚህ ነው እናታችን አይሻ ሐዲሱን ስትዘግብ والله እኔ ቁጭ ብዬ በነበርኩበት ሰዓት الصادق الامين ጋር ትላለች ያሸፈል خلق ታፋቸው ይታይ ነበር ትላለች ቁጭ ብለው አቡበከር ገባ አቡበከር ሲገባ ምን ማለት እንቅስቃሴ ያላደረጉም ትላለች እናታችን አይሻ ሐዲሱን ስትዘግበው ዑመር መጣ ሆነም ዑመርም ሲመጣ እንደዛው ምን ማለት እንቅስቃሴ ያላደረጉም ዑስማን ሲመጣ ከነበረባቸው ሀይአ ተስተካክለው ቁጭ ያሉ ያላህ መተኛ እናታችን አይሻ ዕውቀት አዳይነት አይደል አዕለሙ ኒሳኢ ኡማ ከዛው ኡማ አንደኛ ዓሊም ማናት ከሴቶች እናታችን አይሻ 2210 ሐዲስ ጊፍት ለካ ነው ሄደችው ለዚህ ኡማ ዛሬ ሴቶች እሷ አስተላለፈችው መማር ነው የከበዳቸው ሐታኛ ወንዶችም ራሳችን ልንጠይቅ ይገባል እናታችን አይሻ ምቾት ውስጥ ነው አይደለም ይሄን ሐዲስ ያስተላለፈችው በጉስቁልና ውስጥ ነው አንድ ገዝዋ ላይ ካንዱ አንዱ ይሄደች ነው አይደል አደነችው አስተላለፈችው እናንተ ደግሞ ቁጭ ብለን መማር ከብዶናል እናታችን አይሻ ገርማት ያኒ ያ ረሱላህ አቡበከር መጣ ምን ማለት ተንቀሳቀሳችሁ ዑመር ሲመጣ ምን እንደዛው ዑስማን ሲመጣ ለምን ተንቀሳቀሳችሁ ስትላቸው አልአስተህይ ሚን ረጁል ተስተህይ منه الملائكه الله اكبر هذا شرف لعثمان لعثمان የተሰጠ ክብር እኮ ነው والله እኔ ሐያ አላደርግም እንዴ መላእክት ሐያ ከምታደርግለት ሰው እኔ ምን ቤት ነኝ አሉ አሸፈል ኸልቅ ሰለላሁ ዐለይሂ ወሰለም ቢአቢ ወኡሚ ያ ዑስማን በቀን ረመዳን ውስጥ አንድ ያከትም ነበር በወር ስንት ነው 30 ጊዜ ያከትማል ዑስማን ኢብኑ አፋን ረመዳን ውስጥ እኮ አንዲትንም ቃል ለዚህ ኡማ ፊዳ አድርጎ ሄደ ዑመር ዑስማን ኢብኑ አፋን لو طهرت قلوبكم شوف ትልቁ ፈተና ለእናንተ ዛሬ እኮ ቁርአን ላይ አንድ ሰዓት ቁጭ ማለት የከበደ ምክንያቱም ዑስማን ሼር ኮፕሊንግ አድርጎልሃል ምን ትላለህ ዑስማን ኢብኑ አፋን ሼር ኮፕሊንግ አድርጎልሃል እናንተ ምን ብሎ አለ ዑስማን ኢብኑ አፋን لو طهرت قلوبكم ልቦቻችሁ ቢጸዳ والله ما شبعتم عليكم من كلام ربكم ከጌታችሁ ቃል በጭራሽ አትጠግቡም ማለት እናንተ ዛሬ አንድ ጁዝ መቅራት ከበደ ዑስማን በአንድ ቀን አንድ ያከትማል እናንተ ደግሞ አንድ ጁዝ መቅራት የከበደን ምክንያቱ ሲገልጽ والله ልባችሁ ቢጸዳ አለ ከአላህ ቃል በጭራሽ አትጠግቡም ማለት ለዚህ እኮ ነው ዛሬ ቁርአን ላይ ቁጭ ብለን ሶብር ያጣን ሐቂቃ ሌላ ምክንያት የለም ልብ ቢጸዳ ከምቀኝነት ከሂዝ ከሂቅ ከተለያዩ በሽታዎች ቢጸዳ والله ቁርአን አትጠግቡም ማለት በጭራሽ አትጠግቡም እመነኝ والله العظيم አትጠግቡም በል እንዲያውም ቁርአን ስትሰማ ታነባለሁላ ዛሬ እንባ የለም ወንድሞች በሐያቴ 10 ዓመት 15 ዓመት ረመዳን ተወፍቅ ያለው ነገር ግን በየትኛው ዓመት ላይ ነው እኔ ቁርአን ጋር ያለቀስኩት እስኪ ቁርአን ስሰማ ያለቀስኩት በየትኛው ጊዜ ነው ዛሬ እኮ ቁርአን ሐቂቃ ሊያስለቅስህ ይገባል የሚያስለቅሰን አጀንዳ ሞልቶ በዝቶ ቁርአን ግን እናንተ ሊያስለቅሰን አላለም ቢላሂ አለይ የሚገርማችሁ አህሉ ሱፋ ታውቃላችሁ አይደል ካሸፈ ሰለላሁ ዐለይሂ ወሰለም ያኒ ጎረቤት የሚኖሩ ምስኪን የቲሞች ደሃዎች አሉ የሚገርማችሁ አቡ ሁረይራ فيما رواه البيهقي يعني عن ابي هريره رضي الله عنه كابو هريره የተዘገበ ሐዲስ በይሃቂ ይዘግቡታል والله لما نزلت ይላል يعني በወረደች ጊዜ افمن هذا الحديث تعجبون وتضحكون ولا تبكون በዚህ በቁርአን ነው የምትደነቁት የምትገረሙት يعني ትስቃላችሁ አታለቅሱም እንዴ የሚለው የቁርአን አያ ሱረቱ ነጅም ቁጥር 59 አካባቢ ያለውን يعني በቀሩ ጊዜ በወረደ ጊዜ والله اهل الصفه ተንሰቅስቀው ማልቀስ ጀመሩ ይላሉ اهل الصفه ሲያለቅሱ الصادق الامين بابي وامي ማልቀሳቸው فلما سمع حسهم ይላሉ የነሱ ማልቀስ መንሰቅሰቅ የአላህ መልእክተኛ በሰሙ ጊዜ بكى معهم አብሯቸው ቁጭ ብሎ አለቀሰ ይላሉ الصادق الامين صلى الله عليه وسلم بكى معهم ማን የከውኑ ሞገስ እኮ ናቸው አሸፈ الخلق صلى الله عليه وسلم
እነሱ ሲያለቅሱ የአላህ መልእክተኛ አብረዋቸው ማልቀስ ጀመሩ። በዚህ ጊዜ አቡ ሁረይራ ይላል ወላሂ በከይና ሊቡካይ በማልቀሳቸው አሽረፈል ኸልቅኛ ማብረን አለቀስን ይላል ሰለዋቱላሂ ወሰላሙ هكذا حالهم እናንተ 30 ጁዝ በየአመቱ ይነበብብናል። አንድ የቁርአን አያ ቢዚ አላደረገም። አንድ የቁርአን አያ እስኪ የትኛው የቁርአን አያ ነው ቢዚ ያደረገ? አንተ ላይ የቤት ስራ የሆነብህ የትኛው የቁርአን አያ? እስኪ የሚያስለቅስ አያው የትኛው ነው? نعم أفمن هذا الحديث تعجبون እኛ አንተም ላይ ሁላችንም እንቀርዋለን። ይሄ በዚህ በቁርአን ነው የምንደነቀው ወንድሞች። እንስቃለን አናለቅስም። نعم وأنتم سامدون ይላል እኮ አላህ አይደለ? أي غافلون أي معرضون እናንተ ዘንግታችሁ ይላል። إلى متى ቅድም ኢማሙ የሆነ የቁርአን አያ ቀርተዋል እኮ አይደለ? ألم يعني للذين آمنوا ألم يحن ما تكون ساعته አልደረሰም አልቀረበም። ألم يعني للذين آمنوا أن تخشع قلوبهم ልቦቻቸው ሊፈሩ ሊደነግጡ ሊያለቅሱ በዚህ በቁርአን አልደረሰም እንዴ ይላል አላህ Subhanahu Wa Ta'ala። ቢላሂ አለይክ ረመዳን መጥቶ በዚህ በ10 ቀን አንተ ላይ ተነቦ ቢላሂ አለይክ ካላለቀስክ ወላሂ ችግር አለ። አንተ ወላሂ ቀሰመን ቢላህ ችግር አለ። ቢላሂ አለይኩም አላህ እኮ እየለመነን ነው እኮ እያባበለ ኢልሃ ያረገህ እኮ በዚህ በቁርአን ነው የምትደነቀው። አታለቅስም ትስቃለህ እንዴ ይላል አላህ Subhanahu Wa Ta'ala። አላሁ አክበር። ኢዘን ያ ጀማዓ ኢላ መታ ቁርአን ነው ወሩ የወረደበት ወር። ኢዘን ከዚህ ከቁርአን ጋር ትርጉሙን ማዕናውን ዛሬ እኮ ቢላሂ አለይክ ምን አይነት ዑዝር አለ? ተተርጉሞልህ በተለያየ ቋንቋ ተተርጉሞልህ ቁርአን አንተ ጋር አለ። ማዕናውን እንኳን አልገባኝም ብለህ ዑዝር እንዳታቀርብ ወላሂ ኒዕማውን አላህ አንበሽብሾብናል። አልሐምዱሊላህ ረብል ዓለሚን። ነገር ግን ምን ያህል እየሰራን ያለ ነው? ይሄ ነው ትልቁ ጥያቄ። أفمن هذا الحديث تعجبون وتضحكون ولا تبكون الله سورة الصاد ቁጥር 67 ላይ قل هو نبأ عظيم ይላል እኮ አይደል? أي شأن عظيم ትልቅ ዜና ትልቅ ኸበር ነው ይላል አላህ Subhanahu Wa Ta'ala። ይህ ቁርአን نعم በረመዳን ውስጥ ወረደ። ትልቅ ዜና ይዞልን የወረደው قل هو نبأ عظيم። እዛው ላይ ግን እናንተን ስራ አያይዞ አስቀመጠው። አንቱም عنه معرضون الله اكبر። እናንተ ግን ዘንግታችሁታል ይላል አላህ Subhanahu Wa Ta'ala። ስለዘነጋው ነው ዛሬ ወደ ኋላ የቀረ ነው። ሀይቃ በእያንዳንዱ ቦታ አጀንዳ ተቀባይ ነው ያለው። ለምን ከቁርአን ጋር የለህማ? ምናልባት ከቁርአን ጋር የኖሩ ሱሐባዎች ትልቅ ድል አስመዝግበው ይሄው ዛሬ ስማቸውን ልንጠቅሳለን። እናንተን ዛሬ ከመቶ ዓመት በኋላ ማን ነው የሚወሰን? ከቁርአን ጋር የለንማ። ቁርአን ጋር ያለ ሰው ከቁርአን ጋር የሚኖር ሰው ትላልቅ ድሎችን ማስመዝገብ ይችላል። ለምን ቁርአን ጋር ነው ያለው። ወአንቱም الأعلون إن كنتم مؤمنين ይላል አላህ Subhanahu Wa Ta'ala። እናንተ የበላይ ናችሁ ትክክለኛ አማኝ ከሆናችሁ ይላል አላህ Subhanahu Wa Ta'ala። ትክክለኛ አማኝ ከቁርአን ጋር ምንድነው ባህሪው? አላህ ይንገረን ሱረቱል አንፋል 2ኛው ቁጥር ላይ إنما المؤمنون ይላል አላህ። ሙእሚኖች እኮ ማለት ይላል ሱብ ሩቃቲድ የሙእሚኖችን ባህሪ አላህ ይነግረናል ለእናንተ። إنما المؤمنون በታኪድ ነው ያመጣው አጥብቆ የሙእሚኖች ባህሪ አለ አላህ Subhanahu Wa Ta'ala። الذين إذا ذكر الله يا الله قال بالنص ላይ በተነበበባቸው ጊዜ ወጅለት ቁሉብሁም ልቦቻቸው ተደነግጣለች ይላል አላህ Subhanahu Wa Ta'ala። ይሄን እናንተ እኮ የሚደነግጠው አንድ ሰው መጥቶ ከሌ ሞተ ሲል ተደነግጣለህ፣ ፌንቱላ ትሰቃለህ። እናንተ ምን ደነግጠው ከሌ ሞተ ስትባል ማሻአላህ ተደነግጣለህ። የሰው ልጅ ባህሪ ነው ደንግጥ። ነገር ግን ቢላሂ አለይክ አንድ የቁርአን ያስደነገጠው ማን ነው ከመሐከላችን? ቁርአንን እንሰማዋለን፣ ነገር ግን መደንገጥ የለም። ቁርአንን እንሰማዋለን፣ ድምጽ አድንቀህ ነው የምታልፈው። ባየከሌ ፉላን ድምጽ ትለዋለህ። ይሄ አይደለም ሐቢቢ። አፈላ የተደበሩን القرآن ይላል አላህ። ቁርአን አያስተነትኑትም ይላል አላህ። እንድታስተነትነው እንጂ እኮ ድምጽ እንድታደንቅ አይደለም። የከሌ ፉላን ድምጽ እኮ ማሻአላህ ትለጥፈዋለህ። አላሁ አክበር እያልክ ምናምን እየተደነቅክ ምናምን ምን ያህል ሰርተህበታል? ትልቁ ነገር እሱ። ምን ያህል አስተንትነሃል? ዋጋ ያለው እሱ። ቅድም እንዳልነው ነው አላህ የጀነት ሰዎችን በተግባር ነው የሚያደንቀው፣ ሌላ አይደለም። በመስማት በማወቅ አይደለም፣ በተግባር ነው አላህ Subhanahu Wa Ta'ala የጀነት ሰዎችን የሚያልቀው። እናንተ ምን ያህል ሰርተናል? ኻሰተን አሁን በዚህ በረመዳን ሰዎች ከቁርአን ጋር የሚገናኙበት ሆኖ እናንተ ተገናኝተንበት ካላለቀስንበት፣ ራሳችንን ካልፈተሽንበት፣ ካልጠየቅንበት ሐቂቃ ትልቅ ችግር ነው። ለዚህ ነው አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም እና ላንተ ትልቅ ሮል ሞዴል የለም አይደል? ለቀድ ካነ ለኩም ፊ ረሱሊላሂ ኡስዋ ያለ አላህ Subhanahu Wa Ta'ala ይገልጻል። በአሽረፈል ኸልቅ ውስጥ ትልቅ ሞዴል ትልቅ አያ ያለላችሁ ያለ አላህ Subhanahu Wa Ta'ala። የአሽረፈል ኸልቅ ባህሪ ምን ነበር? ሁሌ ይባላል ሐዲሱ ታውቁታላችሁ። የሚገርማችሁ ኢብኑ መስዑድ ታውቃላችሁ። ኢብኑ መስዑድ ሚነል ሙክሲሪን ነው የአሽረፈል ኸልቅን ሐዲስ ሰለላሁ ዐለይሂ ወሰለም ከዚህ ኡማ ለዚህ ኡማ በማስተላለፍ ብዙ ሐዲስ ያስተላለፈ ሱሐባ ነው። ወላሂ አሳዲቁል አሚን ሰለላሁ ዐለይሂ ወሰለም የኢብኑ መስዑድ ኢቅራ ዐለይሂል ቁርአን አሉኝ ይላል። አንተ ኢብኑ መስዑድ ቁርአንን በእኔ ላይ ቅራብኝ። ተመልከት፣ አንተ ከሰዎች መስማት የጠላኸውን ቁርአን አሳዲቁል አሚን ራሳቸውን ዝቅ አድርገው የኢብኑ መስዑድ በእኔ ላይ ቅራብኝ ቁርአንን። ሹፍ የቱን እናንተ አሁን እየቀራን ያለነው ቁርአን اقرأ علي القرآن يا ابن مسعود ሲሉት ያ ረሱላህ አቅረው عليك وعليك انزل አላቸው። እንደው በርሶ ላይ ወርዶ እንዴት አንተ ላይ ቀራለሁ ያ ረሱላህ
والله إني أحب أن أسمعه من غيري إنما إلى صوصك مسمات ودال الله بها به أمي صلى الله عليه وسلم والله فقرأت عليه سورة النساء أنا ببكم باتش وقرأه باتش هلال كذا 4 دنيا قطر الله يسدرس فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا يعني فكيف حالهم يوم القيامة بيان داندو هزبوش لاي بمسكروቻቸው መጣን ጊዜ በአንተም ህዝብ ላይ አንተም ምስክር አርገን በመጣን ጊዜ حالቸው ባህሪያቸው ምን ይሁን የሚለው ቁርአን ላይ ሲደርሱ حسبك አሉኝ ይላል ይበቃሃል አሉ ሹፍ ይበቃሃል ለምን ነው ይበቃሃል ያሉት بالله عليك ለምን ጠግበው ነው ሰልችተው لا ابن مسعود እዛው ላይ ይነግረናል والله فالتفت اليه فاذا عيناه تذرفان ወደ አሽረፍ الخلق ስመለከት አይናቸውን ባያፈሰች ነበር ይላል ቢሃቢ ወኡሚ ሰለላሁ ዐለይሂ ወሰለም تذرفان خوفا وخشيه من الجبار اللهم فرتو تنانسو بالله عليك أشرف الخلق يا نبال لأن أنت استعزاري بالله عليك قرآن سمته بالسمة سمته دمس أرنك أنا متالفو سمته راسن سات أيضاً بتالفالله أشرف الخلق قرآن سمته كانب لأن أنت سبنا متبقى لأن أنت استعزاري بالله عليك إني نوموني على بتحالك تالك صار له كوزن بلا هم يوم سوسي موت بتحال قرأ قرآن لهم بعد يسولج بحرينو شريعة بتبقى مال كوالكس نقدر كمان القرآن أصلك كسب بس كي رمضان 3 جزء አሁን ተዘጋይተናል 30 ጁዝ በላያችን ላይ ሊቀራ بالله عليك እስኪ 15 አመት 10 አመት ጾም ያለው በየትኛው አመት ነው ያለቀስኩት ከዚህ በፊት ምናልባት ካለፈው ካላለቀስ በአሁኑ ራስን እንድትበጅት ነው ራስን እንድታዘጋጁ ሌላ ነገር አይደለም እንደው በዚህ መልኩ አላህን የምንገናኘው ያ ጀማ ለቁርአን ሳላለቅስ ቁጭ ሳልል ቁርአን ላይ ሀይቃኮ ቀደምቶች እንደዛ አልነበረም እኮ ባህሪያቸው ቁርአን ወረደ ከቁርአን ጋር አብረው ይኖራሉ ከረመዳን በኋላ አብረው ይኖራሉ እናንተ አላህ አድርቶልን ረመዳን ውስጥ ካለቀስን ራሱ ትልቅ ፈضل አሽረፍ الخلق ይብቻል ነበርም እኮ ባህሪያቸው ሀይቃ ከቁርአን ጋር የነበራቸው ኢላቃ مع انه سيد البشر اذا قرأ القرآن يبكي ቁርአን ሲቀሩ الصادق الامين ያነባሉ እናታችን አይሻ ሐዲሱን ተዘግበዋለች እኮ አይደል والله አንዴ መተው ذريني يا عائشة اتعبد الليلة لربي አንቺ አይሻ ተይኝ አሏት አሽረፍ الخلق بأبي وأمي صلى الله عليه وسلم ተይኝ يا عائشة ጌታዬን ልገዛሉ አጣስዋሊቁ አሚ ሰለላሁ ዐለይሂ ወሰለም والله يا رسول الله አንቱን የሚያስደስት ነገር እኔን ያስደስተኛል ያ رسول الله ብላ ተወቻቸው በዚህ ጊዜ ምን ትላለች እናታችን አይሻ فجعل يصلي فجعل يبكي ትላለች መስገድ ጀመሩ እያለቀሱ አሽረፍ الخلق እያለቀሱ መስገድ ጀመሩ بل حتى بل الارض ትላለች እኮ ምድሩ በእንባ እስኪታጠብ بل حتى بل لحيته ጺማቸው በእንባ እስኪርስ አሽረፍ الخلق ሰለላሁ ዐለይሂ ወሰለም እየሰገዱ ያለቅሳሉ من أنت الزاري يجدنا سيرتيفيكيت على تسطرم بالله عليك آخر أستوسه قبر أستوسه هالكسها قرآن يقرأه بالزمن كن رهوة نوى زمبرين رمضان يمتع زمبرين متوضع بلال بن رباح متو يا رسول الله لا إقامة لا أذان متو سيتيقاتشو يا رسول الله تبكي على شو تعالك سأله يا رسول الله والله يا الصادق الأمين زاري هوني قرآن يا ورد بنيال ويولت يعني قرآن أكرتو يا لا استنتنا سؤال بأبي هو صلى الله عليه وسلم يعني أسلك كسني على صلى الله عليه وسلم نن أنت كزاري قرآن بالله عليك زاري قدم راسه زوك إمام وجهل باهنا سجدنا لا من قالوا تاجين القرآن أسلك كسر اسكي من قالوا تاجين كراساتين كزاري محاسبة راساتين بيك رمضان القرآن ورنو راسه لتيك الجبه قرآن جا كوتش بلك قرآن جا حياته ندت تستخاكل ندت نهرنا ميتبقوا للا يدلم إني أجاكن حقيقة حياته للان بل إن يوم السنم الله كاجرالن يتوصل እስከ 15 ቀን ነው ነሻጣው የሚጀምረው ከ15 ቀን በኋላ ቁርአኑ እየቀነሰ ያ اخي እየጨመርክ ነው መሄድ ያለብህ እንዴው መጨረሻ እየወጣብህ ነው እየመጣብህ ሲሆን እንደው ማለት መጠንከር ነው ያለብህ ሰለፎች በዚህ መልኩ ይኖሩት እነ ኢማሙ ሻፊዒ هو كالشمس للدنيا وكالعافيه للناس شوف ኢማሙ ሻፊዒ كنت يتيما في حجر امي لالكم انا يتيم ነበርኩ والله انا يتيم ነበርኩ እናቴ ጋር ያደኩት ይላሉ ኢማሙ ሻፊዒ محمد ابن ادريس بن العباس والله كبغداد شوف ከዛ ከስንት ሺህ ኪሎ ሜትር እናቴ ተሸክማኝ መካም ኢማሙ ማሊክ ያመጣችኝ ይላል ለምን ለዒልም እኮ ለመማር شوف እነና አንተ ዛሬ ብዙ ሺህ ኪሎ ሜትር የለብን እዚሁ ቁጭ ብለን ግን መማር ከብዶላል ምን ትላለህ والله ያን ሁላ ኪሎ ሜትር አምጥታኝ ኢማሙ ማሊክ ያመጣችኝ ይላል ኢማሙ ማሊክ ኢማሙ ሻፊዒ من هو سويد ابن سعيد يا وسوال حديث في السير اعلام النبلاء استغنيتالاችሁ في السير اعلام النبلاء والله سفيان بن عيينة የሚባሉ ትልቅ ዓሊም በዘመናቸው እንጂ ሱፊያን ብን ዑየይና ትልቅ ዓሊም ናቸው ኢማሙ الاتقياء في وقته او في عصره በወቅታቸው በጣም ዓሊም ተቅይ ናቸው ኢማሙ ሱፊያን ብን ዑየይና والله በዚህ ጊዜ ሱፊያን ብን ዑየይና የሆነ ሐዲስ ረቂቅ የሆነ ሐዲስ ይናገራሉ በዚህ ጊዜ ሐዲሱን እየተናገሩ ኢማሙ ሻፊዒ ገባ ኢማሙ ሻፊዒ ልክ ሲገቡ
ከዛ ሐዲስ ጋር ተገናኙ فسقط مغشيا ይላሉ ኢማሙ ሻፊዒ ራሳቸው ተወደቁ በምን ምክንያት ያን ሐዲስ በመስማት እኮ ሐዲሱን ሲሰሙ ኢማሙ ሻፊዒ ራሳቸው ተወደቁ የብኑ ዑየይና ማተ ሻፊዒ አሏቸው ኢማሙ ሻፊዒ እኮ ሞቱ ያ ኢማም ሲሏቸው والله ان كان مات افضل اهل زمانه يا شوف ኢማሙ ሻፊዒ ማ ከሞቱ የዘመኑ አንደኛ ሰው ሞተ ደረጃ ያለው ሰው ሞተ ማለት ነው አሏቸው ሱብሃንአላህ ሐዲስ እኮ ሰምተው ያለቀሱት ኢማሙ ሻፊዒ ራሳቸው ተወደቁት ለእናንተ ራሳችንን መውደቅ አይደለም ሐዲስ አይደለም ቁርአን ሰምተህ ሐቂቃ ራስህን መጠየቅ ከብዷል ዛሬ ሶላታችን ራሱ ኹሹዕ አጥቷል አይደል ኹሹዕ አጥቷል ለምንድን ነው ከቁርአን ጋር የለንማ ምናልባት ቁርአን ውስጥ ሶላት ውስጥ ገብተን ሌላ ስንት ነገር ነው የምናስታውሰው ረመዳን ነው ስለረሳው እንትን ያስታውሳል ሹፍ ሐቂቃ ይሄ የለበትም የሚገርማችሁ ከሱሐባዎች አንድ ሐዲስ ሁሌ ይደንቀኛል እሱ ለእናንተ ልንገራችሁ ኢማሙ አሕመድ وحسنه في مسنده አቡ ዳውድ ይዘግቡታል ሐዲሱን ኢማም አሕመድ ሐሰን ብለውታል የሚገርማችሁ ذات الرقاع የምትባል ገዛዋ ላይ አሷዲቁል አሚን ለጦርነት በወጡበት ወቅት ላይ አንድ ሱሐባ ባለማወቅ አንዲት ሙሽሪክ ሴት ይገላል የሆነችን ካፊር ገደላት ባለማወቅ ነው የገደለው ባለማወቅ ገደለ የዛይ ሴት ባለቤት والله ዛሬ ከአሷዲቁል አሚን ሰለላሁ ዐለይሂ ወሰለም ባልደረቦች አንዱ እንደማፈሳለሁ ብሎ ማለ فتتبع الاثر ይላሉ ፋናቸውን እየተከተለ መከተል ጀመረ የዛች የሙሽሪኳ ባለቤት እየተከተለ ፋናን እየተከተለ ሲሄድ አሽረፍ الخلق ሰለላሁ ዐለይሂ ወሰለም የሆነ ቦታ ላይ ካረፉ በኋላ ጃቢር ነው ሐዲሱን የሚያወራው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም من يكلؤنا እስኪ ማን ነው ሮንድ የሚጠብቀን አሉ ዘበኛ የሚሆነም ማለት ነው በቋንቋው ዘበኛ የሚሆን ሲባል ፈንተደበ ይላሉ አንድ ሰው ብሪግ ያለ ከሙሃጅሮች አንድ ተነሳ ከአንሷሮችም አንድ ሰው ተነሳ في فم الشعب በተራራ ጫፍ ላይ ሆነው መጠበቅ ጀመሩ ያን ሁላ ወታደር በዚህ ጊዜ ያኛው ሰውዬ ሚስቱ የሞተችበት እየተከተለ ነበር አይደል እየተከተለ ሙሃጅሩ ተኝቷል አንሷሩ መስገድ ጀመረ ሌሊት እኮ እየሰገደ ነው ሹፍ ሌሊት እየሰገደ ያኛው ሰውዬ ሚስቱ የሞተችበት ሰውዬ የት ማንኛውን አገኘ እየሰገደ ያለው ይሄኛው ተኝቷል ማግኘት አይችልም እየሰገደ ያለውን አገኘው በዚህ ጊዜ ምን አደረገ ፈረማሁ ቢሰህም በቀስት መተው እየሰገደ ነው ያለው ሶላት ውስጥ ነው ያለው والله ሶላት ውስጥ መጥቶ ሲልክ ሲመታው ሰውየው ሶላቱን አላቋረጠም ምንም እንቅስቃሴ አላደረገም ሰህሙን ከላው ላይ አወጣው حتى رماه بثلاثه اسهم ይላሉ በሶስት ቀስ እስኪመታው ድረስ እየሰገደ ነው ያለው ምንም አይነት እንቅስቃሴ አላደረገም አደሙ የሲል ደም እየፈሰሰው እሱ ግን ከሶላት ውስጥ አልወጣም ምን ትላለህ እናንተ ዛሬ ትንኩሽ ቢበላህ ምን ነው የምታደርገው ሶላት ውስጥ በል እንዲያውም ራሱ ያቁነጠንጠኛል ሶላት ውስጥ የሆነ ነገር ውስጥ ነው የምትገባው በሶስት ቀስት እየተመታ والله ሶላቱን አላቋረጠም በኋላ ላይ ይሄኛው ፍስሩ የተኛው ሰው እየተነሳ በዚህ ጊዜ ያኛው ደግሞ ጠላቱ ምን አለ ነቁብኝ ብሎ ሸሽቶ አመለጠ ታሪካዊ ጥያቄ ጠየቀው ለዚህኛው አላ አንበህተኒ اول ما رمى እንደው መጀመሪያ በቀስት ገና ሲመታ ለምን አልቀሰቀስከኝም አለው والله كنت في سوره اقراها فلم احب ان اقطعها شوف እኔማ አልቀሰቀስኩ የሆነች የቁርአን አያ እየቀራሁ ነበር ያቺን የቁርአን አያ መቁረጥ አልወደድኩም ማለት ሱብሃንአላህ ሹፍ ቁርአኑን መቁረጥ አልፈለኩም ማለት ሹፍ ቁርአኑ ውስጥ ላይ ያለ እንደ በየልቁረጥ ሶላቱ ቁርአኑ ጣፍጦት እኮ ነው እናንተ ደግሞ ትንሽ ዑዝር ነው የምንፈልገው በል ሶላቱ ኢማሙ አረዘመው ብለህ ትወጣለህ ኢማሙ አረዘመው ይላል ወይ ደግሞ እዛኛው መስጊድ ድምጹ አያምርም እዛኛው መስጊድ ነው ድምጹ የሚያምረው ይላል አንዳንዱ እዛኛው ያ አኺ ቁርአን ነው نعم قرآن أسامر لنكرا يتمكنبتنا يتجسسنبت ነው የቻለውን ያህል ያሳምር ይገባል ኢማም ነገር ግን ኢማሙ ይሄን ካላደረገ ቢላሂ አለይክ በሶስት ቀስ እየተመታ ደም እየደማው ሶላት አላቋረጠም ሱሐባው ምን ትላለህ እናንተ ትንኩሽ ቢበላ ምንድነው የምናደርገው በል የሆነ ቢበላ የሆነ ቦታ ላይ እንዲያውም አንዳንዱ እኮ ሶላት መበጃጃ ውበት ሳሎን ነው የሚያደርገው አይደል ለቃሉ አፍወን ለምን አንዳንዱ ጺሙ ትዝ የሚለው ሶላት ውስጥ ነው የሆነ ነገሩን ያስተካክላል የሆነ ያልበላው ቦታ ያካል ይሄ አይደለም ያ اخي وقوموا لله قانتين اي خاشعين لله تناسى توارده እንድትሰግድ ነው ቁርአን የታዘዝከው ለምን ኹሹዕን ያበላሽብሃል እንደፈለክ ስትንቀሳቀስ ኢማሙ የቀረው ቦታ ታስተውሰው ይሄ ምን የለበትም ተራዊህ ነው በደንብ አድርገህ በጠማዒና በየቂን ቁርአን ኢማሙ የሚቀራው የቁርአን ያ በደንብ ልብ ብለህ እያዳመጥክ እንድትሰግድ ነው የታዘዝከው وقوموا لله قانتين اي خاشعين تواضعا ميغرماچو زين العابدين من كثرة عبادته لقب بزين العابدين علي بن حسين من نبر بحري علي بن حسين يا سيدنا علي لج شوف بحري ميغرماچو
قد وقع حريق في بيت كان فيه علي بن حسين ይላሉ حريق ማለት ጀምዑና የእሳት ስብስብ ማለት ነው ትልቅ የሆነ እሳት ተቀጣጠለ ማን ቤት علي بن حسين ያለበት ቤት وهو ساجد እሱ ደግሞ ስጁድ ውስጥ ነው ያለው يا ابن رسول الله نار አንተ የአላህ መልእክተኛ ልጅ እሳት እየተቀጣጠለ ነው ውጣ አሉት والله العظيم ብድግ አላለም حتى طفئت እሳቷ እስክትጠፋ ድረስ እሱ ከስጁድ አልተነሳ እሳት ቤት ውስጥ እየተቀጣጠለ እሱ ስጁድ ውስጥ ነው ያለው መተው እንዴት ነው ውጣ ስትባል ለምን አልወጣህም አሉት والله الهتني عنها نار الاخره شوف الله اكبر እኔንማ ቢዚ ያደረገኝ የእሳቱ የአኺራው እሳት ማለት እናንተ ከዚህኛው እሳት ውጣ ስትሉ እኔ ደግሞ ትዝ ያለኛው እሳት ነው ሱብሃንአላህ هكذا حالهم ሶላት ውስጥ ነው እኮ እናንተ ዛሬ ሰቢላ አስተጋገዳችን እንዴት ነው ዛሬ ተራዊህ ነው በደንብ አድርገህ በየቂ ልትሰግድ ይገባል ሶላት በዚህ መልኩ ነው የሰገዱት ቀደምቶች እናንተ ኹሹዓችን ምን ያህል ነው እሳት እየተቀጣጠለ በዛ አይነት ማንነት ሰገዱ ሶላት እናንተ ደግሞ ምንም አይነት ሳይቀጣጠል ባል እንዲያውም ነገር ኤሲ ያለበት እኮ ነው ያለው ሁሉ ምቾት እንዲያውም ሱብሃንአላህ ግን ስግደታችን ሐቂቃ ኢላ ማ ረሒም አላህ ሊስተካከል ይገባል ረመዳን ነው በደንብ አድርገን ከሶላታችንም የሆነ ነገር በደንብ ማስተካከል መቻል አለብን ሌላው ልብ ማለት የምፈልገው ነገር ሰዓትም እያጠረ ነው ከረመዳን በኋላ ያለን ህይወት ሊስተካከል ይገባል ጀማዓ ረመዳን ላይ ማሻአላህ ግር ብለን መስጊዱን እንሞላዋለን አላህ ይቀበለና ደሞ አንድ ሰው አለ የጦም ደረሳ የሚል የጦም ደረሳ ምን ማለት ነው ረመዳን መጣ ይሄው መጣ ይላል ሱብሃንአላህ ኮፊታም ይሄው ቀየረ ምናምን አላህን ያስገባ አይደል ይምጣ ወንድምን ወቀፈው ወአተሲሙ መልእክትን ያላህ አይደል አንድ በሆነ የታዘዝከው ነገር ግን ለሱ ዱዓ አድርግለት ረመዳን መጣ እሱም መጣ አይደል መስጊድ አንተም ዱዓ አድርግለት እንጂ የጦም ደረሳ ለምን ጦም ስለመጣ ነው የመጣው ይላል ጾም ካልመጣማ አይመጣም ነበር ያ አኺ አንተ አይደለም ያመጣው ረህመቱ ነው ለምን ጀነት ይከፈታል የጀሃነም በር ይዘጋል ነዓም ሸይጣኖች ይታሰራሉ ኢዘን ለዛ ነው የመጣው እንጂ አንተ አይደለም ያመጣው በአላህ እዝነት መጣ አይደል ኢዘን ወንድምህን አህለ ወሰህለን ተቀበል ከዛም በኋላሳ እስቲቃማ ጽናት ሊኖረን ይገባል ጀማዓ አሁን ትልቁ ፈተና ይሄ ነው ረመዳን ላይ ነሻጣችን ማሻአላህ ነው ረመዳን ቅድም እንዳልኳችሁ አመታዊ ፓኬጅ መውሰጃ ነው ደህና አድርገህ ቻርጅህን ትሞላለህ ከረመዳን በኋላ በእስቲቃማ ሰጥ ለጥ ብለህ ሶፍ ላይ እንድትቆም ነው የሚጠበቀው እንጂ ከረመዳን በኋላ ረመዳን ወጣ አብረህ መውጣት አይደለም ይሄ ሊሆን አይገባም ጀማዓ ሌላው ቅድም ያልኩትን ደግመዋለሁ አንድ ሰው ቅድም እንዳልኳችሁ ረመዳን እንግዲህ የጀነት በር ነው የሚከፈተው አይደል አንዳንዱ ጋር የሆድ በር ነው የሚከፈተው የምግብ በር ይሄ መሆን የለበትም ለምን በደንብ አድርገህ ስትበላ ተራዊህ ይከብዳል ማከለኛ አድርገህ ቀለል አድርገህ ተመግበህ ኢባዳህ ላይ ጠንካራ ልትሆን ነው የሚገባው ለሰዎች ዱዓ በማድረግ ያኒ ለሞተብን ሰዎች ዛሬ ብዙዎቻችን እኮ ብዙ ሰው አጥተናል አይደል ምናልባት አባት አያቱን አጥቷል ሌላም ብዙ ያጣናቸው ሰዎች አሉ እذا ለነሱ ቁጭ ብለን ዱዓ በማድረግ ለነሱ ዱዓ በማድረግ ለአላህ Subhanahu Wa Ta'ala ለነሱ በመለመን በዚህ መልኩ እናሳልፈው ይገባል እንጂ ረመዳንን ልንቀልድበት አይገባም እንግዲህ ቅድም ኢማሙ ሻፊዒ በረመዳኑ ስንት የሚያከፍ ይመስላችኋል ለምን ይሄን ለማለት የፈለኩበት ምክንያት ረመዳን ከመግባቱ በፊት አሁን ሁላችንም የራሳችን ውርድ ይኖረናል አይደል ምናልባት አንዳንዱ ሰው አግርቶለት በቀን አንድ ጁዝ የሚቀራ ይኖራል በወር አንዴ በወር ሁለቴ ሶስቴ የሚያከትም አለ እኔ ኢማሙ ሻፊዒ በወር 60 ጊዜ ያከትማል ኢማሙ ሻፊዒ ሱብሃንአላህ 60 ጊዜ እንዴት ምን ማለት ነው እስኪ በቀን ሁለት ማለት አይደል አላህ አገራለት ከዛም በላይ ማክተም ይችላል ችግር የለው ካገራለህ ግን ዋናው ምንድነው ብለና ቅድም ተደቡር ማስተንተን ትልቁ ነገር ማስተንተን ነው ያ ጀማዓ አላህ ለዚህ ነው የቁርአንን ትልቅና አዘማ ሲገልጽ እኮ ቁርአን መስተንተን እንዳለበት ቁርአን ትልቅ ዋጋና ሸረፍ እንዳለው ሱረቱል ሐሽ ቁጥር 21 ላይ ያስቀምጣለው አንዘልና هذا القرآن ይያል ይህን ቁርአን ብናወርደው ኑሮ አላህ Subhanahu Wa Ta'ala ተመልከቱ لو انزلنا هذا القرآن ይህን ቁርአን ብናወርደው ለው ሊተመኒ ነው ብናወርደው ኑሮ ለራአይተው خاشعا የፈራሁ ነው የተናነሰ ነው ታዩ ነበር ይላል አላህ Subhanahu Wa Ta'ala ቁርአን በተራራ ላይ ቢወርድ ኑሮ متصدعا من خشية الله يفركاكس نبر على الله سبحانه وتعالى خوفا وخشية من الله شوف الله انفرتو تناسو قرآن ترى لا بيورد والله تناسو يفركاكس نبر على الله سبحانه وتعالى لا شوف هنا انت لا يورد وزاري من ما ينت مانت من سميت الزمان بل እንደውም ይቀራብናል ያ ايها الناس እየተባለ እናንተ ሰዎች ያ ايها الذين امنوا ሁሌ እንደተባለብን አስቡት ተራራ ላይ ቢወርድ እንዲህ አይነት ማንነት ያሳይ ነበር ይላል አላህ Subhanahu Wa Ta'ala እናንተ ላይ ወርዷል ዛሬ ምን አይነት ማንነት ነው የምናሳየው ይህ አይነት ትልቅ እቅድ ሊኖረን ይገባል ቁርአን ጋር ስንኖር አብረን ለመኖር ቁርአንን በማስተንተን ለመኖር ሴቶች እናታችን አይሻ ሞዴላችሁ ልትሆን ይገባል
እናታችን አይሻ ዑርዋ ይዘግበዋል ሐዲሱ የሚገርማችሁ አንዴ ሐጃ ነበረኝ ይላል ወደ እናታችን አይሻ እናታችን አይሻ ቅድም እንዳልነው አዕለሙ ኒሳኢል ኡማ የሴቶች አንደኛ ዓሊም ምሁር እሷ ናት እና የሆነ ጥያቄ ልጠይቃት መጣሁ ይላል ወደ እናታችን አይሻ በዚህ ጊዜ ዱሃ ወቅት ነው እየሰገደች ነው ይላል አሁን እየሰገደች ነው ማቋረጥ አልፈልግም ሄድኩኝ አለ ወደ አስዋቅ ወደ ሱቆች ሄድኩኝ አለ አሁንም ከሱቆች ስመለስ አሁንም እናታችን አይሻ እየሰገደች ነው ይላል ከዛ ያኒ አስዲ ይላል ጆሮዬ ሰጥቼ ማዳመጥ ጀመርኩ አለ يهون القرآن آيات تردد تملس على الشالب لقد من الله علينا ووقانا عذاب السموم إهن يعني قد من الله علينا الله شروطها واللن كذاش كاسام ما كخفوا قطعت دم وتأبك على يالج لا تشنا عيشة هنا إهن القرآن يدقق جمج والله تبكي لا تعلق سالك لنا تشنا عيشة رضي الله عنها إهن القرآن آية كرج تشنا عيشة تعلق سالك شوف زاري سيتوش دمو مالك سعر الله حقيقة أن سيتوش نتشنا عيشة مولي لارجو كالي زمان نريزو ميجب هكذا حالها نتاكين عايشة اندزانو بحيوة اياشو القرآن ندزنا برمينورت والله سفيان الثوري الذي يبول الدم سبحان الله من خشية الله إمام سفيان الثوري الله سبحانه وتعالى فرطو تنانسو والله دمشن ونبري بالا سبحان الله دمشنات الله فرطو تنانسو يكون سفيان الثوري سبحان الله والله مقرماتشو عندي لالو حازم سناقروا صلاة مغرب إياسقدون إياك نعبد وإياك نستعين يمين القرآن على سيدرسوا هل تشالهم عليك أصو صلاة اللي يقبروا الدرسوا إلى سبحان الله إياك نعبد وإياك نستعين والله كان دقنا تملسوني كأرتي بالا سفيان الثوري سبحان الله بزمن كنا بر صلاة قايته يسجدوا إياك أصو بزمن كنا بر إياك نعبد وإياك نستعين يرددوها تملك إيه نحن تركم كلها تنمنا منها قرن أنت بتشانهم من الجزاء وكانت الجزاء من تيكوا إيه تركم من هلو منها قلم ነገር ግን ስንቶቻችን ነው እቺ ቁርአን ያተመልከቱ ቢዚ ያደርጋቸው ኢማሙ ማሊክ صاحب الموطأ እንዴት ነበር حالቸው ኢማሙ ማሊክ صاحب الموطأ ታውቃላችሁ የኢማሙ ሻፊዒ ሼክ ናቸው والله عبد الرحمن የሚባለው ይመስለኛል አንዴ በኢማሙ ማሊክ ቤት አለፍኩኝ ይላል በኢማሙ ማሊክ ቤት ሳልፍ ኢማሙ ማሊክ እየሰገዱ ነው አልሃኩም التكاثر ሱረቱ التكاثر ይቀራሉ ቆምኩኝ አለ سبحان الله يرددها ያችኑ ثم تسألون يومئذ عن النعيم يعني كذا الله قال لا تصدق تطيق الله የሚለው የቁርአን እየደጋገሙት ነው ስለሚደጋገሙት ገሞ ይቆምኩኝና ማዳመጥ ጀመርኩኝ ይላል ኢማሙ ማሊክ سبحان الله والله العظيم ለሊቱ እስኪነጋ ድረስ ኢማሙ ማሊክ ከዛ አላህ ከዋለላችሁ ጸጋ ትጠየቃላችሁ የሚለው የቁርአን እየደጋገሙት ሱብሂ ፈጅር እስከሚደርስ ድረስ እንዴት ነው እንደዚህ ቢዚ ያደርጋችሁ ይቻላል አንድ የቁርአን አያ አንድ አንቀጽ አዳር ቢዚ አንድ ሰው ያደርጋል ሱብሃንአላህ ለእናንተ ደግሞ 30 ጁዝ ይነበብብናል ምንም አይነት ማንነት ምንም እየተሰማን አይደለም 30 ጁዝ በተለያየ ቃሪ በተለያየ መድረክ አሽረፍ الخلق እኮ ይሄን ያስረጀኝ ቁርአኑ ይላሉ አይደል ነብዛ ውስን ነው የአላህ መልእክተኛ ሽበት እነ አነስ ኢብኑ ማሊክ ሌሎችም ሱሐባዎች የአላህ መልእክተኛ ሽበት 20 ፍሬ አካባቢ ነው እያሉ ይቆጥሩታል 20 ፍሬ እችኑ ግን የሚገርማችሁ وحسنه امام الالباني رحمه الله عليه والله ابو بكر متى يا رسول الله قد شبت አላቸው አረጀው አንቱ የአላህ መልእክተኛ بأبي وأمي አረጀው شوف አንቱ የአላህ መልእክተኛ አረጀው አላቸው አቡ በክር ረዲየላሁ ዐንሁ والله የአላህ መልእክተኛ ምን ብሎ ነው የመለሱለት شيبتني هود واخواتها እኔ ማስረጀኝ ሁድና ይሁዳ ናቅጾች ሌሎችም የቁርአን አያዎች ናቸው ያስረጀኝ بأبي وأمي እናንተ ዛሬ ያስለቀሰን አይደለም ቁርአን የአላህ መልእክተኛን አስረጀካል ከተባለ ቢላሂ አለይክ እናንተ ምን ሊያደርገን ነው የሚገባው ለዛውም ረመዳን ነው 30 ጁዝ እየተቀራብህ 30 ጁዝ እየተነበበብህ አንተ ማስረጀት አለም ካላስለቀሰ ሐቂቃ ከሰውኛ ልወጣ ነው አንተ አሽረፍ الخلق በዚህ መልኩ እኔን ያስረጀኝ ሱብሃንአላህ እኔን ያስረጀኝ شيبتني هود واخواتها እኔን ያስረጀኝ ቁርአን ነው እያሉ ነው ሰለላሁ ዐለይሂ ወሰለም እቺን 20 ፍሬ ሽበት እኔን ያስረጀኝ ሁር ነው እናንተ ደግሞ 30 ጁዝ ይነበብብናል ምንም እያደረገን አይደለም ቁርአን በል አመት ከአመት ቢላሂ አለይክ ይመላለስብናል ምንም እየተሰማን ግን አይደለም ያ ጀማዓ ሐላችን እንዴት ነው والله ቀደምቶች እነ ዑመር ረዲየላሁ ዐንሁ ፋሩቅ ዑመር شوف ቢላሂ አለይክ አይደለም በቁርአን በጀነት ሲበሰር ዑመር ያለቀሰበት ፓርት አለ እና አቡ ሁረይራ እና አነስ ይዘግቡታል يعني في صحيح مسلم የተዘገበ ሐዲስ ነው እኔ ጀነት ገባው ፈርአይቱ ዳራን አው ቀስራ ያሉ ጊዜ እኔ ጀነት ገባው ትልቅ ህንጻ ትልቅ ፎቅ አየሁ አሉ አሽረፍ الخلق صلى الله عليه وسلم والله ለመግባት ፈልጌ فذكرت غيرتك አሉ ሱሐባዎች በተሰበሰቡበት ነበር ይሄን ሐሳብ ሐዲስ ሸር የሚያደርጉት ያላህ መተኛ والله يا عمر جنة ለመግባት ፈልጌ يعني አንተን ቅናቻህን ፈልጬ አልገባሁም አሉ ሰለላሁ ዐለይሂ ወሰለም والله عمر علقሰ
ሸውቀን ኢለል ጀና ይላሉ ለጀነትን ሸውቅ ናፍቆት በል በአሷዲቁ አሚን ቀና በማለታቸው የአላህ መልእክተኛ ላይ አለቀሰ አቡበከር ዑመር ረዲየላሁ ዐንሁ እንዲህ ነበር ባህሪያቸው ቁርአን ሲሰማ ደግሞ ዑመር እንዴት ነበር ባህሪው ጃዕፈር ኢብኑ ዘይድ ሼኽ አልባጋዊ ተፍሲር ላይ ታገኙታላችሁ والله ዑመር ረዲየላሁ ዐንሁ ፋሩቅ ዑመር ዛሬ ዑመር ሲባል ዑመር ዝም ብሎ አይደለም ስሙ እየተወሰደ ያለው እዚህ ቦታ ላይ እናንተንም እኮ ታሪክ የሚያነሳን ሐቂቃ በሰራነው ስራ ነው አይደል ባወቅን ዕውቀት ነው እንዳትለኝ በሰራው ስራ ነው ታሪክ የሚያነሳ አውቀህ ቁጭ ካልክና ካላስተላለፍከው ካልሰራህበት ታሪክ ያነሳ ዑመር ረዲየላሁ ዐንሁ አንዴ خرج ዑመር يعسى المدينه ይላሉ መዲና አካባቢ ዑመር ረዲየላሁ ዐንሁ ወጡ በሚወጡበት ጊዜ ሰይድና ዑመር ረዲየላሁ ዐንሁ የሆነ ሰው ቁርአን ይቀራል እየሰገደ ወጡር እያለ ይቀራል ሱረቱ ጡር ነው የሚቀራው ان عذاب ربك لواقع አራተኛው ቁጥር ላይ እዛው አካባቢ ላይ የጌታ ቅጣት በካህዲያኖች ላይ ይወርቃል ማለሁ من دافع የሚመክተው ደግሞ የሚያግደው ማንም የለም የሚል የቁርአን አያ ላይ ሲደርስ ዑመር ባህያ ነበር ይሄድ ያለው ዑመር ተመልከት ስንቱን ሀገር እያስተዳደረ ዑመር ባህያ ነው የሚሄደው ሄነና አንተ ዛሬ ትንሽ ከፍ ስንል ኩራታችን ሌላ ነው ዑመር ረዲየላሁ ዐንሁ ባህያ ይሄደ ይሄን የቁርአን አያ ሰማ ዑመር والله لازم ከሀያው ነው የወደቀው هذا وعد الله ይሄ የአላህ ቃል ነው لازم ينفذ والله በካህዲያኖች ላይ ይወርቃል ብሎ ዑመር አላህን ፈርቶ ተናሶ ከሀያው ነው የወደቀው ዑመር ረዲየላሁ ዐንሁ ዑመር በዚህ በቁርአን አያ ወደቀ ምን ትላለህ እንዴት አይነት ማንነት ነው ቢላሂ አለይክ والله ሰይድና ዑመር ራሳቸው ውስጥ ሰው ነው ወሰዳቸው ይባላል ወደ ቤት አንድ ወር ታመመ ዑመር አንድ ወር يعوده الناس ሰዎች መጥተው ይጠይቁታል ሰይድና ዑመርን والله لا يدرون ما مرضه ዑመርን ግን ሰይድና ዑመር ምን እንዳሳመማቸው ምን በሽታው ምን እንደሆነ ማንም አያውቅም ይባላል ያሳመማቸውና ያወደቁት በምንድን ነው በዚህ በቁርአን አያ ነው በአንዲት የቁርአን አያ إن عذاب ربك لواقع ما له من دافع በዚህ የቁርአን አያ ዑመር ወርታሟል እናንተ 30 ጁዝ እንሰማለን አንድ ቀን አልታመመም አንድ ቀን والله አንድ ቀን إلا ما رحم الله الله ዘነ ለሲቀ አንድ ቀን ዑመር አንድ ወር ዛሬ ዑመርን ስሙን ዝና ወደ ጀነት መስክርነት ያገኙ እንዴ እኔ እኮ በጣም የሚገርመኝ እሱ ወደ ጀነት መስክርነት በሐያት ይያሉ ዑመር የጀነት ነህ በምን ምክንያት ነው ያኒ በስራቸው እኮ ነው ከቁርአን ጋር ያላቸውን ሐያት ስትፈትሸው እንደዚህ ነው ማንነታቸው ሰደቃ ጋር ያላቸው ማንነት ስትፈትሸው ግማሽ ገንዘብ በልሀብት የሚሰጡ ናቸው ግማሽ እናንተ ዛሬ ምናልባት ለመስጊድ ለሆነ ወጪ አካባቢ ስትባል 10 ብር መርጠህ ነው የምታወጣው በልያችንም አላህ ካገራለህ ነው መስጊዱ 10 ብር እንጂ አይፈልግም እንዴ ለሆነ ወጪ አውጣ ሲንባል ስንት ነው የምናወጣው አላህ አገራለት ካልሆነ በስተቀር ከባድ ነው እነ ሰይድና ዑመር አቡበከር كانوا يتسابقون في الخيرات بخير ነገር ይሽቀዳደሙ ነበር አይደል አቡበከር والله إمام الترمذي وحسنه إمام الترمذي رحمة الله عليه الصادق الأمين حث النبي لا يا الله ما يتنيا صدقات أسقسوا بس زي عمر من على من ناقو حديث يكون زاريكم موقعنا لم يكبرن ما تكبرنا يكبرن عرل والله عمر رضي الله عنه اليوم أسبق أبو بكر زارني أبو بكر يبلط له على عمر أني زاري أبو بكر يبلط له بمن بالله من قال في سبيل الله ينفق لما أدرك يكون والله فجئت بنصف مالي ግማሽ ገንዘብን ይዤ መጣሁ ይላል ዑመር ግማሽ ገንዘብ ማለት እስኪ በእኛ እናስለው ቢላሂ አለይክ 1 ሚሊዮን ያለው ሰው 500 ሺህ ምን አይነት ኢማን ነው አያ ሰደቃ ጋር ስታጠናው ዑመር ይሄን ያህል ነው ቁርአን ጋር ህይወቱ ስታጠናው እንደዚህ ነው ወዶ የጀነት ምስክርነት አገኝ አያችሁ ተግባር ነው ግማሽ ገንዘብ ይዤ መጣሁ አሳዲቁ አሚን ማ ተረክተ ለአህሊ ያህሉኝ ይላል እንደው ምን ተተሐለ ቤተሰብ ሲባል والله يا رسول الله مثله እንደው ግማሹ ነው የተወኩት ያ ረሱላህ አቡበከር መጣ ተመልከት የአቡበከር ማንነት فجاء بماله كله ሙሉ ገንዘቡን ይዞ ነው የመጣው አቡበከር ሙሉ ማለት ኢማን ነው አረን ያልቅብኛል ልጆቼስ ነው ምን ነው አይደል እናንተ ኢማን ይጠይቃል እኮ ለዚህ ነው ሙሉን ይዞ መጣ አቡበከር ረዲየላሁ ዐንሁ الصادق الامين رحمه للعالمين يتلاكوت لعلامات ازمت አይደል ما تركت لاهلي ያሉት ለቤተሰብ ምን ተታል ሲባል والله يا رسول الله تركت الله ورسوله شوف አላህና መልእክተኛውን የተወኩት ሌላ ምንም አልተወኩም ማለት አቡበከር እንዲህ ነው ባህሪው አቡበከር ከቁርአን ጋር ያለውን ሐለት ነታችን አይሻትን ገረን እስኪ ተመልከቱ ሰደቃ ጋር ያላቸው ባህሪ ስታጠናው ይህ ነው ቁርአን ጋር ያላቸው ማነ ስታጠናው ደግሞ ሱብሃንአላህ ያ አቡበከር እስኪን ነው والله الصادق الامين በሞቱበት ህመም ላይ ያሉ ሙሩ አባበክርን فليصلي بالناس يعني አቡበክርን እዘዙ ሰዎች እንዲያሰግድ ያላህ በተያ በሞቱበት ህመም ላይ ሆኖ እኮ ነው አቡበክርን እዘዙ ሰዎች እንዲያሰግድ አሉ ያ صادق አይሻ ምን አለች በዚህ ጊዜ ያ رسول الله ان ابا بكر رجل رقيق اي رجل اسيف ልባቸው ስስ ነው አቡበከር አለቻቸው ለምን ነው ሲባል ያ رسول الله اذا قام مقامك لم يسمع الناس من البكاء ከለቅሶ ብዛት ባንቱ ቦታ ሆኖ ሲያሰግድ ከኋላ ያሉ ሰዎች አይሰሙ خوفا وخشيه من الله አላህን ፍርቶ ተናሰው እኮ ሲያሰግዱ ነው
ያ ረሱላህ በርሶ ሞታ ሆኖ ሲያሰግድ አቡበክር ከለቅሶ ብዛት ከኋላ ያሉት ሰዎች አይሰሙ። ምን አይነት ኢማን ነው? ያ ፈዕተቢሩ ያ ኡሊል አልባብ ወላሂ እናስተንትን ያ ጀማ። ከለቅሶ ብዛት ከኋላ ያሉት ሰዎች መስማት አይችሉም። ምን ማለት ነው? ምን አይነት ኢማን ነው? ምን አይነት ከቁርአን ጋር መኖር ነው? ቢላሂ አለይክ በሌላ ዘገባ ምን ታለች? ያ ረሱላህ ኢነ አባበክር ኢዛ ቀረዐ አልቁርአን ገለበሁ አልቡካ። ያኒ አቡበክር በርሶ ሞታ ሆኖ ሲያሰግድ ወላሂ ከቁርአን መጀመሪያ በፊት እንባው ነበር የሚቀርመው ትላለች። ይንሰቀሰቃሉ። አቡበክር ረዲየላሁ ዐንሁ አይችሉም ያ ረሱላህ በርሶ ቦታ አይችልም አለቻቸው። በምን ምክንያት? በዚህ ምክንያት ሹፍ እናንተስ ቢላሂ አለይክ የጀነት ዋስትና ጋራንት አልተሰጠንም። በተለያየ ቃል እየተነበበብህ ለቅሶ ግን ደርቋል። 15 ዓመት ጾም ያለው ቁርአን ጋር ግን ምንም ሀያቴ የለም። በሐያቴ 10 ዓመት ጾሜ ቢላሂ አለይክ ቁርአን ምንም አስለቅሶኝ አያውቅም። ምን ትላለህ? ኢላ ማ ረሒመላህ። አሁንም ሐያታችንን እንድንጀድደው ነው፣ ሌላ ነገር እኮ አይደለም። አሁንም ፊት ለፊት ረመዳን እየመጣ ነው። ከሰዓት ጀምሬ ፕሮግራም ወጥቼ ቁርአን ጋር ሆነው ለማልቀስ ከቁርአን ጋር ለመኖር ለዚህ ነው አላህ ፈላ የተደበሩን አልቁርአን ቁርአንን አያስተነትኑትም እንደ ይላል። ነዓም ቁርአንን እንድታስተነትነው ነው አላህ መልእክት ሪሳላ ወደ እናንተ እያስተላለፈ ያለው። ሌላው ወንድሞቼ ይህን የተከበረ ወር ሰዎችን በማስፈጠር አደራ። መን ፈጠረ ሳኢመን ከሳኢሚህ ነው ታዲያ ሸይኹል ኸልቅ ሰለላሁ ዐለይሂ ወሰለም ጾመኛን ያስፈጠረ የጿሚውን ያህል አጅር ነው የሚያገኘው ምንም ሳይጎልበት አሉ ቢአቢ ወኡሚ ሰለላሁ ዐለይሂ ወሰለም። ዛሬ እኛ ጋር አንድ ችግር ላንሳ። የሚገርማችሁ ሰደቃ ይጠራል ወይም ሰደቃ ያደርጋል ሀብታሙ። ሰደቃ ያደርግና ሀብታሙን እንጂ አይጠራም። ምስኪኑ ደግሞ ደሃውን ሱብሃንአላህ አይሰማም ወይም አይጠራውም። የሚገርማችሁ አብዱላህ ብን ዑመር ምንድን ነበር ባህሪ? ወላሂ ላ የፍጥሩ ይላሉ ሱብሃንአላህ አፈጥርም ኢላ መዐል የቲም ከየቲም ከምስኪኖች ጋር ካልሆነ አብዱላህ ብን ዑመር ማንም ጋር አፈጥርም ይባላል። ሹፍ ከየቲሞች ጋር ነበር የሚያፈጥረው። ዛሬ ደግሞ ሀብታሙን ፈልጎ ነው የሚያስፈጥረው። ሀብታሙ የት ነው ያለው? ፈልጎት እኮ ነው ሱብሃንአላህ። ወይም በፊልዱ በስራው ላይ ያለውን እንጂ አያስፈጥርም። ምስኪኑንም አትቶታል። ያ አኺ ማስፈጠር ያለብህ ምስኪኑን ነው ወንድሜ። ምስኪን ወንድምህን ፈልገህ አስፈጥረው። ከሷኢሚ ልክ የጾመኛውን ያህል ነው አጅር የምታገኘው። ማስፈጠር ሰዎችን መጥራት አሰደቀቱ ቱባሪኩል ማል አይደል? ሰደቃ እኮ ብርህን ይባርከዋል። ማሻአላህ ያፋፋልህ። ነገር ግን ይሄ ባህሪ ስላለ ነው በየቦታው አለ ይሄ ነገር በየቦታው። ማን ነው የሚጠራው? ሀብታሙ ሰደቃ ሲያደርግ ሀብታሙን ይጠራል። ምስኪኑን ትቶታል። አይሆንም፣ ይሄ መሆን የለበትም። ሰደቃ ማድረግ ያለብህ ምስኪን ለየቲሙ፣ ያኛውም አቅም አለው። ነዓም ሰደቃ ሰው አትለይም፣ ሰድቅ። ነገር ግን ማስፈጠር ያለብህ ሞር ለደካማው ምስኪን ላለው። ለዚህ ነው ሰይድና ዑመር ረዲየላሁ ዐንሁ ጣፋጭ ምግብ ሲመጣላቸው እኮ ምንድን ነው የሚያደርጉት? ከአዘርቤጃን ዑትባ ብን ፈርቀድ ላከላቸው አለ። ጣፋጭ ምግብ እኮ ሱብሃንአላህ፣ ጣፋጭ ምግብ ተመልከት። ጀግናው ዑመር እኮ እያልን ዝም ብለን አለ ቦታ ላይ የምናነሳው። ወላሂ ዑመር ጋር ጣፋጭ ምግብ መጣ። እናንተ ቢሆን ምንድን ነው የምናደርገው? እስኪ ሼር ታደርገዋለህ ወደ ጎረቤት ወይስ ወደ ራስህ ትበላለህ ወይስ እንዴት ነው የምታደርገው? እስኪ ዑመር ይንገረን። ወላሂ ለዑትባ ብን ፈርቀድ ለታዘዘው ሰውዬ ይሄን ጣፋጭ ምግብ አዘርቤጃን ማን ነው የሚመገበው አሉት። የአሚረል ሙእሚኒን እውነቱን ማወቅ ከፈለጋችሁ ወላሂ ባለሀብቱ ስልጣንና ክብር ያለው ሰው ነው። ሌላውማ በምን አቅሙ ይበላል አላችሁ። አቡ በምን አቅሙ ይበላል? ይሄን ጣፋጭ ምግብ ይበላው ባለሀብቱ ስልጣንና ክብር ያለው ነው። ሌላውማ ምን አቅም አለው? ያ ዑመር ያ አሚረል ሙእሚኒን ሲላቸው ወላሂ ግመል የት አለ አሉት። ዑመር ውጭ ነው ሲላቸው ጫን አሉት። ይሄን ጣፋጭ ምግብ ጫኑ። አሁን ለምን ያ አሚረል ሙእሚኒን አላቸው? ወላሂ ለዑትባ ብን ፈርቀድ ብለህ በለው አዘርቤጃን ውስጥ ያለ ምስኪን ዳ ይሄን ጣፋጭ ምግብ ሳይበላ እንዳያድራሉ። ሱብሃንአላህ የራሳቸው አይኖሩም። ይሄን ጣፋጭ ምግብ አዘርቤጃን ውስጥ ማንም ሳይበላ እንዳያድር ከምስኪን ለምስኪኖች ቦታ እንስጥ ወንድሞች። ሌሎችን እናስፈጥር፣ እናብላ። ይሄ ወሩ የበረካ ወር ነው። ገንዘብህ እንዲባረክልህ ኢንፋቅ አድርግ፣ ስጥ፣ ለግስ። በአላህ መንገድ ኢንፋቅ አድርግ። ኻሰተን የቲሞች ብዙ አሉ፣ የታረዙ ሰዎች፣ የተቸገሩ ሰዎች። ለነሱ ኢንፋቅ በማድረግ በመለገስ ጊዜያችንን እንጠቀም። ሰዓት አልቋል። እሺ መርሐባ። ሌላው ቅድም ለመድገም ሞክራለሁ ይሄንን ፖይንት። ወጣቱ አደራ ወጣቶች ይሄን ጊዜያችንን እንጠቀሙ። ረመዳን ምናልባት ያሁኑ ረመዳን የመጨረሻችን ሊሆን ይችላል። እንዳልኳችሁ ወላሂ ነው የምላችሁ ዛሬ ከመሬት በታች ያሉ ሰዎች ይህንን ጊዜ ተመኝተው ሳያገኙት ታልፈዋል። ለእናንተን አላህ በሐያታችን እያለን ቁመን ይሄው ረመዳን እየገባን ያለው ረመዳን ቤትህ ሳይሆን ሊገባህ የሚገባው ልብ ውስጥ ነው። ለእናንተ ቤታችን የሚገባ ይመስልና ቤቱን ምንጣፉን ነው የምንቀይረው። ቤቱን ማበጃየት በጽዳት ቢዚ ትሆናለህ፣ አጽዳው። ነገር ግን ትልቁ ጽዳት የልብ ጽዳት ነው። ወደ ልብ ነው ረመዳን ሊገባ የሚገባው። ሌላው ወጣቶች አሁንም ደግሞ አሉ ወጣት በተለይ
ቢላሂ አለይኩም ጊዜያችሁ ተጠቅመን ይሄ ምን ያለበት ነው ያልኩት ቅድም ሐቂቃ አሁን መድገም ራሱ ይከብዳል ይህ ሰፈር ነው ቆንጆ ያለው ይላል አንዳንዱ ሰው እዛ ቦታ ሄዶ ለማሳለፍ እኮ እነሱ ጋር ለመዋል ሰዓት ለመጨረስ ከዛ ኢሻ ሰገደ ይወጣል ያድናል ያለበት ቦታ ላይ እነሱ ጋር ቢዚ ይሆናል ይሄ መሆን የለበትም አላህ Subhanahu Wa Ta'ala አጅሩን እንዳገዘፈው ወንጀሉ ራሱ በዛ ውስጥ ግዙፍ ነው ወንድሞች ኢዘን ሰዓታችንን በደንብ እንጠቀም እንግዲህ ደርሰው ከሚጾሙትና ጾማቸውን ከተቀበለላቸው ሰዎች አላህ አድርገን አሁን ረመዳንን ከሚወፈቁ ሰዎች አላህ አድርገን እኔም በተናገርኩት እናንተም በተጠቀማችሁት እንግዲህ ያው ምንጠቀም በተጠቀማችሁት አልኩኝ ምንጠቀም ሰዎች አላህ አድርገን ወቢላሂ ተውፊቅ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ